ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ያለፈው ሳምንት እንደጠቀስኩላችሁ በዛሬም ሳምንት እንደዚሁ ኢምፓወር አዲስ ላይ ሁለተኛው ዓመታዊ ኢምፓወር አዲስ በአዲስ አበባ ኮንቬንሽን ሴንተር ታህሳስ 4 እና 5 ብዙ ሺዎች በታደሙበት ተዘጋጅቶ የነበረው ፕሮግራም ላይ ሜን ስቴጅ ፓወር ፓነል ሶስተኛው ነው ይዘንላችሁ ምን ቀርበው። ይሄ እንግዲህ women of impact የሚባለውን ትልልቅ ሴቶች በመሪነት በፕራይቬት እና ፐብሊክ ሴክተር ላይ ያሉ ብዙ አስተዋጽኦ ያበረከቱ ተምሳሌቶች ናቸው። ለራሳቸው ብቻ ሳይሆን ከራሳቸው በላይ ብዙዎችን የረዱ የደገፉ ያቆሙ ብዙዎቻችን የምንኮራባቸውና የምናደንቃቸውን ሴቶች እንግዶችን የጋበዝኩላችሁ ሀና ተህልቁ ዳይሬክተር ጀነራል ኢትዮጵያን ካፒታል ማርኬት፣ ወይዘሮ አማከለች ሉሉ የግሸን ፋርማሲ መስራችና ሲኢኦ ስራ አስኪያጅ ናቸው። ወይዘሮ ሀዲያ ጎንጂ በአግሪ ቢዝነስ ላይ አንትረፕረነር ለብዙ ዓመት እንደዚሁም ደግሞ በተለያዩ ድርጅቶች በመሪነት በኃላፊነት በኢትዮጵያ ውስጥ ብቻ ከኢትዮጵያ ውጪ በትልልቅ ኃላፊነት ላይ የሰሩ ናቸው። ወይዘሮ ሙሉ ኃይሌ ፋውንደር ሚሽን ፎር ዲቨሎፕመንት ፕሮግራም የሚባለውን የበጎ አድራጎት ድርጅት ለብዙ ዓመታት መስርተው የመሩ ናቸው። እስቲ ወደ ፕሮግራማችን ልውሰዳችሁ። እንግዲህ የዛሬን ፕሮግራም የምንጀምርበት እኔ መቼስ በጣም ኮርቼ ደስ ብሎኝ የጋበዝኩላችሁን እንግዶች ነው ወደዚህ ማመጣ። በጣም የማከብራቸው በጣም የማደንቃቸው የህይወት ተሞክሯቸው ጉዟቸው እኛ ሁላችንም እንማርበታለን ብለን የምናምንባቸውን ሴቶች እህቶች እናቶችን የጋበዝኩላችሁ ዛሬ። እንግዲህ the collective experience እኔ እንዴት ብዬ እንደማስረዳችሁ አላቅም። በተለይ ባለንበት በሀገራችን ደስ በሚለው ባህላችን የምናውቀው ነገር ሁላችን ሴቶች ስንባል የኛ ስትራግል ትንሽ ለየት ይላል መሰለኝ አይደል? እስቲ ጨብ አድርጋችሁ ንገሩኝ አይደል? ግን ብዙ ነገር እየተቀየረ ደስ የሚለው እያደገ ደስ ደግሞ የማይለው እየተቆረጠ እየሄድን በሂደት ላይ ነን ያለ ነው እና እነዚህ ሴቶች ደግሞ እሱ ሪፕሬዘንት ያደርጉልናል። ስለዚህ በጣም ሞቅ ባለ ጭብጨባ እንግዶቼን ወደ ስቴጅ ሲመጡ እንድትቀበሉልኝ እስቲ አንዴና ጨብጭብላቸውና ከዛ እንግዶቼን አስተዋውቃለሁ። ወይዘሮ ሀዲያ መጀመሪያ ትመጫለሽ፣ ከኔ አጠገብ ይቀመጣሉ። አንቱ ልበል ይቅርታ። ወይዘሮ አማከለች፣ ወይዘሮ ሀና፣ ወይዘሮ ሙሉ ሁላችሁም እንግዲህ ፕሊዝ ጆይን ሚ። አጠር ባለ መልኩ ማንነታቸውን ላስተዋውቃችሁና ለነሱ ደግሞ መድረኩን እሰጣለሁ። ትንሽ እነሱ ደግሞ በራሳቸው አንደበት ይህንን ህይወታቸውን የሚገልጹበትን እድል ለመስጠት ፈልጌ ነው። ለሚስታክ ከአጠገቤ ወይዘሮ ሀዲያ ኤም ጎንጂ እንኳን ደህና መጡልኝ። የቼርፐርሰን ኦነር ማኔጂንግ ዳይሬክተር ሀዲያ ፍላወርስ እና ቬጅተብል በአግሪ ቢዝነስ ላይ አንተርፕረነር ለብዙ ጊዜ በዚህ ንግድ ላይ ብዙ ሴቶችን ኢምፓወር በማድረግ ያለሽ የላይፍ ኤክስፒሪየንስ በጣም አንቺ በይን ስለተባልኩ ነው እችላለሁ አይደል? ከሷ ልጀምር። ወይዘሮ ሀዲያ አጠገብ ያሉ፣ ከሷ አጠገብ ደግሞ ወይዘሮ አማከለች ግሸን ፋርማሲ ሲኢኦ ፋውንደር ቪዥነሪ የዛ መሪናት ላይፍ ኮች በጣም ሰዎችን የመምከር ልብ እግዚአብሔር የሰጣት ከኔ የተማራችሁትን ለእናንተ ማካፈል እንችላለን ወዳለው ብላ በዛ ላይ የምትተጋ ሴት ናትና በጣም ደስ ብሎኛል። ካጠገቧ ደግሞ ሀና ተልኩ ዳይሬክተር ጀነራል የኢትዮጵያን ካፒታል ማርኬት ኦቶሪቲ በጣም ደስ እያለን ያንግ ሊደርስ አሁን በመድረካችን ላይ በሀገራችን ላይ ትልልቅ ለውጥ እያመጡ ያሉ ፋይናንሻል ማርኬቱን ትራንስፎርም እያደረጉ ካሉ ሊደሮች ውስጥ አንደኛዋ ናትና በጣም ደስ ብሎኛል። አንቺም ጥሪያችንን አክብረሽ ተቀብለሽ በመሀላችን ከህይወትሽ ልታካፊን ስለመጣሽ በጣም ደስ ብሎኛል። ከሷ አጠገብ ደግሞ ወይዘሮ ሙሉ ኃይሌ ለብዙ ዓመታት ሶሻል ዲቨሎፕመንት ላይ ነው የሰራችው። አንቺም ተፈቅዶልኛል አይደለ ለዚህ ኮንቨርሴሽን ዳይሬክተር ኦፍ ሚሽን ፎር ኮሚዩኒቲ ፕሮግራም የናን ፕሮፊት እድሜ ልኳን በኮምፓሽን በብዙ ጥረት ለብዙ ሰዎች ህይወት መለወጥ ምክንያት የሆነች ሴት ናት እና በጣም ደስ ብሎኛል ሁላችሁም ከኛ ጋር በመሆናችሁ። እስቲ እንግዲህ ወይዘሮ ሀዲያ ካንቺ ልጀምር። ስራሽ እንዳልኩት በጣም የሰፋ ለብዙ ዓመታት አይውሽ ፈረንሳይኛ በናገር ምንችል እዚሁ ዊ ሳቫ ምናምን እያለን መናገር የምንችል ነው አይደለ? ካንቺ ጋር ነው አትፈጅብንም። እስቲ ትንሽ ስላንቺ በራስሽ ከራስሽ አንደበት እንስማማ ማለት ነው። ይሄንን ልስጥሽ።
ሰላም እንደምን አደራችሁ። በቅድሚያ ይህን መድረክ ላዘጋጃችሁ ሁሉ ከፍተኛ ምስጋና በማቅረብ መጀመር እወዳለሁ። እንዲህ አይነቱን መድረክ ማዘጋጀት ጠቃሚ መሆኑ ብቻ አይሰማም፣ ጠቃሚ ብቻ ሳይሆን አድካሚነቱንም በውል እገነዘባለሁ። በመቀጠል በዚህ መድረክ ላይ ተገኝቼ ለቀጣዩ ትውልድ ልምድ እንዳካፍል ስለጋበዛችሁኝ እና ይህን እድል ስለሰጣችሁኝ በጣም ከልብ አመሰግናለሁ። በጣም ደግሞ ደስ ያለኝ በሙሉ በጣም ወጣቶች ናችሁ። ወጣቶች የኛን እዚህ ያለነውንና ኤክስፔሪየንስ ያሳለፍነውን ነገር ሁሉ ከኛ ተመራችሁ ወደፊት ለመድረስ የምትችሉበትን ቦታ ልትደርሱ የምትችሉ ወጣቶች ናችሁ። ለምሳሌ ይቅርታ አድርጉልኝና ከኬንያ ነበር የምኖረውና ኬንያታ ሲሞት ሞይ ፕሬዚደንት ሞይ ሲከተለው ፋታኛ ያየዋለ ምን አለ ኮቴን እከተላለሁ ነው ያለው። ስለዚህ እናንተም የልምድ ያላቸውን ሰዎች ከወደፊት ምን ያደረጉትን እንድትከተሉ እና ጎበዝ እንድትሆኑ በጣም ወጣቶች እዚህ መሆናችሁ በጣም ደስ ይለኛል። ምክንያቱም ወጣቶቹን ማበረታታት በጣም ደስ ይለናል። ስሜ ሀዲያ ነው። ምን ሰራሽ ከምትሉ ምን አልሰራሽም ብላችሁ ብትጠይቁኝ ደስ ይለኛል። እንጀራ ከመጋገር፣ ልብስ ከመስፋት ልጅ ሆኜ ገና ትምህርት ቤት እያለሁ ያን ሁሉ ከማድረግ ነው የጀመርኩት። ከዛ በኋላ ወደ ስራ የተባበሩት መንግስታት ድርጅቱ ስራ ነበር። ቀጥዬ አግብቼም እየኖርኩ ሳለሁ ልጆችንም እያሳደግኩ የአበባ እርሻ ጀመርኩኝ። የትራንስፖርት በጣም አስቸጋሪ በሆነ ጊዜ ደርግ ወድቆ ኢህአዴግ ሲገባ ትራንስፖርት አልነበረም፣ ጭማድ ሲፈርስ ስራ ጀምሬ እየሰራው ከዛ ደግሞ የምርጥ ዘር እንደገና ከኢትዮጵያ ምርጥ ዘር ቀጥሎ እሱን ስሰራ ነበር። አበባም ላይ ነበርኩኝ እና ብዙ ድርጅቶች ላይ እየሰራሁ ነው። ወደፊት እንግዲህ ሌላውን ነገር በመነጋገር እንጨርሳለን። አሁን ባጭሩ ይሄን ይመስላል። ወይዘሮ ማከለች። እሺ፣ እንዴት አረፈዳችሁ? ማከለች ሉሉ እባላለሁ። የሁለት ጎረምሶች እናት ነኝ። የግሸን ፋርማሲዎች መስራች እና ባለቤት ነኝ። በመጀመሪያ ይሄን ኢምፓወር አዲስ ፕሮግራም አዘጋጆች ያማከለች ተሞክሮ ለሌሎች ትምህርት ይችላል፣ ሌሎችን ኢንስፓየር ሊያደርግ ይችላል ብላችሁ አምናችሁብኝ እዚህ መድረክ ላይ እንድቀርብ ስላደረጋችሁኝ በጣም አድርጌ አመሰግናለሁ። እኔ ያው ሙያዬ ፋርማሲስት ነው። ያው ቀስ በቀስ በሚፈጠሩ ሁኔታዎች ነው ኮቺንግ፣ ሊደር፣ ህይወት ተሞክሮች እዚህ ያደረሱንና ላለፉት 30 ዓመቶች ግሸን ፋርማሲ ነበረ። አሁንም ወደፊትም ወደ 100 ዓመት እንግዲህ ሌጋሲ ለማስቀጠል እየሰራን ነው። እንግዲህ በሚቀጥሉት ጥያቄዎች ደግሞ ምን ነበር የኛ ጆርኒ ምን ይመስላል የሚለውን እንነጋገራለን። ሁላችሁም አብራችሁን ስላላችሁ አመሰግናለሁ። እንዴት ዋላችሁ? ሀና እባላለሁ። ሀና ተህልቁ። ሄለን ወዛስኪኒ የአባትሽ ስም እንዴት ነው የሚባለው? ስለለመርኩት ችግር የለውም አንቺ እንደመሰለሽ በይው ብያለሁ። አባቴ ብቻ እንዳይቀየመኝ ነው እንጂ አይነው ትንሽ ከባድ አባት ስም እንዳለኝ። እኔ የኢትዮጵያ ካፒታል ገበያ ባለስልጣን የመንግስት ተቋም ነው። ሜቢ አምሹር አምኖት አውት ኦፍ ፕሌስ፣ ግን እኔ የምመራው ተቋም የመንግስት ተቋም ነው። የኢትዮጵያ ካፒታል ገበያ ባለስልጣን ይባላል። ሁለተኛዋ ዳይሬክተር ጀነራል ነኝ። ተቋሙም አዲስ ስለሆነ ከኔ በፊት የነበሩት ሰው 2 ዓመት ገደማ መርተውታል ተቋሙን። በኋላ እኔ መጥቼ 1 ዓመት ከ6 ወር ገደማ ሆኖኛል። አሁን በዚህ ዛሬ ዲስካሽን ውስጥ የተወሰነ ጆርኒን ያው እንግዲህ ወጣትም ስለሆንኩ ገና አዲስም ስለሆንኩኝ ለቦታው ሪያሊስቲክ as much as possible ሪያሊስቲክ ለመሆን እሞክራለሁ። በተለይ ደግሞ አብረውኝ ያሉት ፓናሊስቶች በጣም ለረጅም ጊዜ
የሰሩ በጣም ብዙ አቺቭመንት ያላቸው ሰዎች ናቸው። በተቻለ መጠን ግን እንግዲህ የተወሰነ ያለኝን ላይፍ ጆርኒ ሼር ለማድረግ ሞክራለሁ። ሄለን በጣም አንቺና ቲምሽንም በጣም አመሰግናለሁ ስለጋበዛችሁ። ቴንክ ዩ በጣም ቫልዩ አለው ያለሽበት ስፔስ። ፓብሊክ ሰርቪስ ቀላል ነገር አይደለም። ስለዚህ እሱን ስለምናምንበት ነው። ወይዘሮ ሙሉ በጣም ነው ማመሰግንሽ። እንደዚህ አይነት መድረክ እና ልምዳችንን ለመለዋወጥ የበለጠ ወጣት ሴቶችን እንዲበረቱ እንዲነሳሱ በማድረግ እኔ በጣም ድርጅቱን አመሰግናለሁ። ሙሉ ኃይሌ ይባላለሁ። ሚሽን ፎር ኮሚኒቲ ዲቨሎፕመንት ፕሮግራም የሚባል ናሽናል ኤንጂኦ አገር አቀፍ የሆነ ኤንጂኦ እምመራ ነኝ። መስራችና ኤግዚኪዩቲቭ ዳይሬክተር ነኝ። ድርጅቴ 27 ዓመት ልምድ ያለው ይቅርታ በአዲስ አበባ፣ በኦሮሚያ፣ በደቡብና በአሁኑ ጊዜ ደግሞ ኢመርጀንሲ ትግራይ ውስጥ እንሰራለን። ለበለጠ ለምጠየቅ ጊዜ ብዙ ናገራለሁ። ጊዜ ከተሰጠኝ አመሰግናለሁ። ቴንክ ዩ እግዚአብሔር ይስጥልኝ። እንግዲህ እንደዚህ አይነት መድረኮችን የምናዘጋጅበት ዋናው ምክንያት በባህል በሴቶች ላይ ያለ ተጽዕኖ አለ አይደለ? ወይም የባህል ኤክስፔክቴሽን አለ። ተጽዕኖም ባይሆን አንዳንድ ጊዜ እሱም ኖሮ ከባህል ጋር ተያይዘው የሚመጡ የሴቶች ስራ ይሄ ነው፣ የወንዶች ቦታ ይሄ ነው፣ በአብዛኛው ብዙ ተጉዘን ያለፍንበት ነገርም ቢሆን ማለት ነው እና ወይዘሮ ሀዲያ ካንቺ ብጀምር የነበርሽበት ቦታዎች ብዙዎቹ ኃላፊነቶች ብቻሽን የመጀመሪያ የሆንሽባቸው ሁኔታዎች አሉና እንዴት ነው እነሱን መወጣት የቻልሽበት አሰርቲቭ መሆን? ምክንያቱም አንዳንዴ ሴቶች ትንሽ ረጋ በይ፣ ዝም በይ፣ ድምጻችንን ቀንሱ እንባላለን እና ብዙ ወንዶች ያሉበት ቦታ ነበርኩ የመጀመሪያዋም ሴት ሆኜም ወንዶችም ሳይገቡበት ስለተባለ ከየት መጣ ያስ አሰርቲቭነስ እና ኮንፊደንስ ከየት መጣ? አመሰግናለሁ። በጣም ጥሩ ጥያቄ ነው። እኔ መቼስ እድሜ በጣም ብዙ ነው፣ ብዙ አመት ነው፣ ከሁላችሁም በላይ ነኝ። በዛን ጊዜ ይሄ ሁሉ ድፍረትና የአባቴ እኔን መገፋፋት ነው። እኔም ብቻ ሳይሆን ሴቶቹን 4 ወንዶች 3 ሴቶች ነበርን በቤት ውስጥ የተወለድ ነው። ግን አባቴ ድሬዳዋ ነው ተወልጄ ያደግኩት። ድሬዳዋ እንደምታውቁት የአረብ፣ ሶማሌ፣ ኦሮሞ፣ የውጭ ዜጋ ደግሞ ግሪክ፣ አርመን፣ ጣሊያን፣ ፈረንሳይ ሁሉ የሚኖርበት ሀገር ነው እና ብዙ ቋንቋ የሚናገርበትና ሸመንድ ፌር ደግሞ ስለነበረ በዛን ጊዜ ከአዲስ አበባም የበለጠ በዛን ጊዜ በጣም የሰለጠነ አገር ነው እና አባቴ ብዙ ወዳጆቹ በሙሉ ነጮች፣ አርመኖች፣ ጣሊያኖች ነበሩ። አዳይ ነበርና በጣም ጎበዝ ሰው ነበርና የፈረንሳይ ትምህርት ቤት ነው የተማርኩት። መጀመሪያ በማደርገው ነገር ለምሳሌ ከትምህርት ቤት የተማርኩ ሊሴ ኮሜርሻል ስኩል ነበርኩኝ። ቫኬሽን ስመጣ ታይፕ ኤክስፔሪየንስ እንዳደርግ እንድለማመድ ሸመንድ ፌር አለ ጓደኞቹ ናቸው ንገርልኝና እዛ ሄጄ ትንሽ ልለማመድ ስለው እኔ ለምን ነግርልሻለሁ? አንቺ ሄደሽ ለምን አታናግሪም ራስሽ? አንተን ስለሚያውቁህ ነው። ኖ እኔ ስለሚያውቁ አይደለም። አንቺ ነሽ ጉዳይ ባለው ጉዳይ ለነሱም ትጠቅሚያቸዋለሽ። ሂጂና አናግሪ፣ ችግር ሲኖር ብቻ ወደ እኔ ነው ይለኛል። ደግሞ እዛ ሄደሽ ሌሎቹ አማልዱኝ ብለሽ ብሰማ እቆጣሻለሁ ስለሚለኝ እያኮረፍኩ ሄጄ በራን ኳኩቼ ሄጄ ሜናጀሩ ራሱ እንደዚህ የሊሴ ተማሪ ነኝ እኔ ኤክስፔሪየንስ ለማድረግ እዚህ 2 ወር ቫኬሽን በነፃ ልለማመድና ልስራላችሁ በደስታ ሲለኝ ሲመጣ ይሄንን ነው የምፈልገው። መንጃ ፈቃድም ለመሄድ ስለኝ እንደዚሁ ነው። ራስሽ ሂጂ እያለኝ ነው የሚያገፋፋኝ እና ያ ድፍረት ነው ከኔ ውስጥ ያለው። ቤተሰብ ውስጥ ሁሉ ጊዜ ሴትን እውነቴን ነው ሴትን ድስት አማሲ ወንድን አይሮፕላን እንዳያለ ህግ የለም። ሴት ይሄን ነገር ትሁን ወንድ ይሄን ይሁን የሚለው ህግ የለም። ግን ከመጀመሪያ ከጥጽኖ ከቤተሰብ አይሆንም ይሄ ሴት ስራ ነው ያ የወንድ ስራ ነው ሲባል ያ አንጎላችን ውስጥ እየገባ ፍርሃት እየገባብን ነው። እኛ አንድ ሰው በራሳችን ኮንፊደንስ መኖር ይገባናል። ሴት ኮንፊደንስ ራሷ እስካላት ድረስ ከተገፋች ድረስ ምንም የማትችለው ነገር የለም። እንዳውም ሞር አክቲቭ ነች፣ ሞር ፈጣን ነች፣ ብዙ ነገር የምትሰራ ስለሆነ ከወንዶች ብዙ ትበልጣለች። ምናልባት ትልልቅ ድንጋይና ምናምን መሸከም ያቅታት ይሆናል። እሱንም አሁን እየሰሩ ናቸው እየተረዱም ቢሆን እና ይሄ ነው ዋና አደፋፍሮኝ ስራ ውስጥ እንድገባ ያደረገኝ። በሚሄድበት ጊዜ ሁሉ ማናገረው የምፈልገውን ነገር ሁሉ እንዳልፈራ ቀና ብዬ እንድናገር
ያደረገኝ የአባቴ የቤተሰብ ከቤተሰብ መነሳት ነው። ስለዚህ እኛ ሁላችን ልጆች ሲኖረን እናንተም ወደፊት ስትወልዱ ስትኖሩ አሁንም እያላችሁ ለምን እከሌን አማላይ ላቆ ይሄንን ሳትሉ መስራት ይችላሉ ብላችሁ ያቀዳችሁትን እስከፈለጋችሁ ድረስ ለመስራት ትችላላችሁ። እና ያስገባኝ ስራ ውስጥ ይሄ ነው። መጀመሪያ እንትን ያለ ከቤት የመጣ ነው። ከመጀመሪያ ጀምሮ የመጣ ነው። ከዛ በኋላ ነው ያልፈራም። ሁሉ ጊዜ ከወንዶች ጋር ነው እንጂ ብቻዬን ከሴት ጋር የመሆንበት መንገድ የለም። በምሰራበት እንኳን ጓደኞቼ ሪሴፕሽን ምናምን ሲኖር ሴቶች ጋር ስል ይሄ ቦታሽ አይደለም ነው የሚሉኝ። ሁሉ ጊዜ ተደፋፍሬ የምጀምረው የወንድ ስራ ነው እና ምን እንደሰራ የወንድ ስራ ምን እንደጀመርኩ በሁለተኛ ቀጣይ ያለን ጥያቄ ይሄ መሰለኝ ላሁን። ወይዘሮ ማከለች ፋርማሲስት እንግዲህ ብዙ ጊዜ ፋርማሲ ስኩል ሲጨረስ ትምህርት ቤት በቃ ፋርማሲ እቀጠራለሁ፣ ፋርማሲ ሰራለሁ የሚባል ነገር አለ። which is ብዙ ሰው የሚያደርገው ነገር ነው። የተለያየ ቼን ውስጥ ገብቶ ሰው ይሰራል። እንዴት ነው ያንቺ ቪዥን? አይ ይሄንን ሳይሆን ከቢዝነስም ጋር ይሄንን ነገር አገናኘዋለሁ። አምሹር መጀመሪያ ላይ እንደዚህ አይነት ቢዝነስ ሲያድግ አሁን ቼን ሆኖ እንደዚህ በትልቅ ደረጃ ሰው ሲያየው በቀላል ሁኔታ የመጣ ይመስላል። ግን ቀላል መንገድ አይደለም እና ይሄ ጀርኒ እንዴት ነው? ከፋርማሲስትነት ወደ ቢዝነስ ማይንድሴት እንዴት ገባሽ? እንግዲህ እኔ ያው ወይዘሮ ሀዲያ እንዳለችው ከቤተሰብ የተማርኩት የስራ ባህሪ አለ። ምን ያደርግ ነበር አባቴ፣ መርካቶ ሄደሽ ይሄንን እቃ ገዝተሽ ነይ፣ በዱቤም ሊሆን ይችላል ወይም እንትና ጋር ሄደሽ ይሄንን ገንዘብ ተበድረሽ እቃ ገዝተሽ ነይ። አንድ እኔ ያው እኛ ቤት 5 ሴት 3 ወንድ ነን። አባቴ በጣም በትምህርት ነው የሚያምነውና ሁልጊዜም እናንተን ማወርሳችሁ ነገር የለም ትምህርታችሁን ተማሩ ነበር የሚለውና እኔም እግዚአብሔር ይመስገን ብዙ ጊዜ ኤሌመንተሪም ሃይ ስኩልም አንደኛ እየወጣው ነው የጨረስኩትና ከዛ ደግሞ እኔ ሰፈሬ ውስጥ አንድ ፋርማሲ ነበር በእኛ ቤት በኩልም አልፈና ሁልጊዜ በዛ ሳልፍ በጣም ደስ የሚሉ ነጭ ልብስ የሚለብሱ ሁሌ ጥያቄን የሚመልሱ ሴት ያጋጥሙኛል። ሁሌ ገባ ነበርና ሁሌ ጠይቃቸዋለሁ። ስለዚህ አንድ ወደ ፋርማሲ ስገባ አዲስ አበባ ዩኒቨርሲቲ ምርጫ ነበረኝና 5ቱን ዲፓርትመንት ፋርማሲ ብዬ ነው የመረጥኩት ሲጀመር። ከዛ በእኛ ጊዜ ማንኛውም ግራጁዌት መንግስት ቤት ገብቶ መስራት ግዴታው ነው። ስለዚህ የመጀመሪያውን 5 አመታቶች 4 አመት የበፊቱ ናዝሬት ያሁኑ አዳማ 4 አመት ሆስፒታል ሰርቻለሁ። ከዛ ደግሞ 1 አመት አዲስ አበባ ጤና ጣቢያ ውስጥ ተቀጥሬ ሰርቻለሁ። አጋጣሚ ሆነና በዛን ጊዜ መንግስት መልቀቂያ ይሰጥ ነበር። በፊት አይሰጥም፣ መንግስት ቤት ብቻ ነው ስራ የሚሰራውና አጋጣሚው እሱ ነው። እኔ አንድ በጣም ካውንተር ላይ ሰው ማስተናገድ እንደዚህ አይነት ስራ በጣም እወዳለሁ ስላየሁም ነው። ከዛ 5 አመቴን ስጨርስ አመለከትኩኝ፣ መልቀቂያ ተሰጠኝ። ግን ምንም ገንዘብ አልነበረኝም። እኔ የመንግስት የአሶሲዬሽን 2000 ብር ብቻ ነው ይዤ ወጣሁት። ስለዚህ ቢዝነስ ለማሰብ ግን እየዞርኩ ፋርማሲ ቦታ አይ ነበር፣ ቦታ መርጥ ነበር፣ ቤት አገኘው። ግን ገንዘብ ከየት አመጣሁ ነው። አሁን እዚህ ላይ በጣም ለብዙ ቤተሰቦች የምለው አባቴ በጣም እኔ ላይ እምነት ስለነበረው የመጨረሻዋን ብሩን አውጥቶ ነው ከባንክ የሰጠኝና ኪራይ የከፈልኩት። ስለዚህ የኔ የሥራ አጀማመር በፍላጎት ነበር፣ በፓሽን ነበር፣ ስራውን እወደው ነበርና ፋርማሲ ውስጥ ስገባ በዛ መልክ ነው ከሰዎች እየተበደርኩ 50 ብር የሰጡኝ የእህቴን ክርስትና እናት አረሳቸው። በዛ መልክ ነው ዴቨሎፕ ያደረኩት። ከዛም እንግዲህ ያው ፋርማሲው ተከፍቶ መድኃኒት ምናምን ሲገባ ገንዘብ የለም። አሁንም ያው አባቴ ሌሎች መንገዶችን በመጠቀም ነው መድኃኒትም ምንም ለመግዛትም ወደዛም ለመሄድ የገፋፋኝና አንድ እኔ እዚህ ላይ በጣም አስረግጬ የምናገረው ፋሚሊዎች እንዴት አድርገን ነው ልጆቻችንን የምንቀርጸው? እንዴት አድርገን ነው ትረስት እንዲኖረን የምናረጋቸው? ምንም ሳይኖረው በሙሉ የሰጠኝ እኔ ላይ እምነት ስለነበረውና በዛ ሁኔታ ነው እኔ ከመንግስት መስሪያ ቤት ወደ ንግድ ውስጥ የገባሁት ማለት ነው።
ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። የምትከታተሉት ያላችሁት በኤምፓወር አዲስ ዊመን ኦፍ ኢምፓክት የሚለውን ፓወር ፓናል ዲስከሽን ነው። ወደዛ እስቲ ደግሞ እንደገና ልውሰዳችሁ። ስምንጀኔ ሀና እንግዲህ ቅድም ወጣት ነኝ ብለሻል አይደለ? ነሽም ፓብሊክ ሰርቪስ ያለሽበት የመንግስት ስራ ብዙ ጊዜ ወጣቶች በአንድ ጊዜ እንደው ኤክሳይትድ ሆነ እንደው የመንግስት ሰራለሁ ብለው ብዙ የሚነሱ ወጣቶች ካልተሳሳትኩ አርሙኝ አይደለ? አንዳንድ ጊዜ ኦፕሽኑን ማየት እንቸገራለን አይደለ? ወጣት ሲባል ራስሽን በዚህ ቦታ ላይ አይተሹ ነበረ? እንዴት ነው ያንቺ ትራጀክተሪ እዚህ ቦታ ላይ ለመድረስ? ይሄ ፓብሊክ ሴክተር ለኔ ነው ወይ በልብሽ የነበረ ፓሽን ነበረ በዚህ መንገድ ውስጥ አልፌ እዚህ ቦታ ደርሳለሁ ያለው ወይስ እንዴት ነው? ቴንክ ዩ ሄለን። እንዳልኩት የፐብሊክ ሰርቪስ ብዙም ፐብሊክ ሰርቪስ ብቻ አይደለም አክቹዋሊ ይሄ 9 to 5 የሚባለው የስራ አይነት ብዙ ጊዜ ቦሪንግ እንደሆነ አስፒሬሽን የሌላቸው ሰዎች ያሉበት እንደሆነ የሚያስብ ሰው አለ። አንድ ጊዜም አንድ ሰው ጠይቀውኛል ለሆነ ስራ ቢሮአቸው ሄጄ በጣም ትልቅ ሰው ናቸው፣ ሪስፔክት ማድረጋቸው ሊደር ናቸውና የመጀመሪያ ኮንቨርሴሽን ነው ከሳቸው ጋር መጀመሪያ የጠየቁኝ ጥያቄ ምን ታረጊያለሽ እዚህ ዋይ አር ዩ ሂር የሚል ጥያቄ ነው የጠየቁኝና በተለያየ ጊዜም የራሴንም ህይወት ሪቪው ሳረግ እና ሌሎች ነገሮች ሳስብ ሁልጊዜ የማስበው ነገር ሰዎች የሚሉት ነገር አለም ጦርነትን ምረጥ ቹዝ ላይክ ዩ ሃቭ ቱ ፒክ ዩር ዋርስ ሁሉንም ጦርነት መዋጋት አትችልም ይላሉ። እኔ ግን በህይወት ውስጥ የማየው ዩ ሃቭ ቱ ቹዝ ዩር ዊንስ። ምንድነው ዊን ብላችሁ የምጠሩት? ምንድነው ለኔ በቃ ይሄ ነው ሰክሰስ ምደርስበት ቦታ ነው የምትሉት ነገር ምንድነው ነው ማተር የሚያደርገው? እና በእኔ ህይወት ውስጥ ናቸው ብዬ የማስባቸው ነገሮች አሉ። እውነት ለመናገር ድሮ ሃይ ስኩል ቁጭ ብዬ የኢትዮጵያ ካፒታል ገበያ ባለስልጣን ዳይሬክተር ጀነራል ሆናለሁ አልልም፣ ተቋሙም አልነበረም። with all honesty እንደውም ይሄ እንደዚህ በጣም በቃ ጽፎ በጣም ሪስፔክት አደርጋለሁ እንደዚህ አይነት ሰዎች ኢዘር በእግዚአብሔር ላይ በጣም እምነት አላቸው በፈጣሪ ላይ ያንን ቪዥናቸው እንደሚያሳካ ወይም በራሳቸው ላይ እምነት አላቸው ወይ ሁለቱም which is amazing። እኔ ግን ስለ ሊደርሺፕ ስለሆነ አሁን ማወራው እንጂ ፐብሊክ ሰርቪስ እኔ መጀመሪያ ጎበዝ ተማሪ ነኝ። መጀመሪያ አምኖ የቀጠረኝ ግን መንግስት ነው፣ ፕራይቬት ሴክተር አይደለም። ስለዚህ I owe it to the public, I owe it to the government። አንዳንድ ሰው እንደዚህ ስል ምን ሊያረጉ ነበር ድሮስ ይሉኛል፣ ግን I owe it to the public sector to be honest with you። ሁለተኛው ግን ሁልጊዜ ኢምፓክት ስለማድረግ አስብ ስለነበረ ሁሌ የምለው ምሳሌ አለ በራስ ስፔስ ውስጥ የሚቻለውን ሁሉ ማድረግና በኋላ ያ ስፔስ it might be the smallest corner በጣም ትንሽ ኮርነር ልትሆን ትችላለች፣ ግን እዛ ኮርነር ውስጥ doing your best የራስሽ የምትችይውን ያመንሽበትን ሆኖ ማድረግ በኋላ ግን ኢቨንቹዋሊ በጣም ትልቅ መድረክ ይሆናል ያ ብዬ ነው የማስበው። አንዳንዴ አምቢሽስ ሰዎች አሉ እዚህ እንዳሉ ሲኢኦዎች በጣም በቃ እኔ የምጀምረው ከመድረክ ነው የሚሉ። እኔ ግን I think I am the opposite። በቃ this is my corner, I'll be faithful። I don't care ይሄ ትንሽ ይሁን፣ I don't care ይሄ ትልቅ ይሁን፣ I don't care 10 ሰው ነው በስራ ያለው 5 ሰው ነው። this is where I should do my best ብዬ ነው ያሰብኩት። I think eventually ይሄንን ተቋም እንድመራ አዲስ ተቋም በጣም ቴክኒካል ተቋም እንድመራ ድሉን አግኝቻለሁ። ሁለተኛው it might be controversial ግን ሀብታም መሆን is not a virtue። sorry guys፣ good one። ሀብታም መሆን is not a virtue, hard work is a virtue። ወደዛ ካመራችሁ ሰየው ወደ ዋልት። sometimes ግን እሱ ብቻ አይደለም destination። ስለዚህ ቅድም ያልኩት ዊናችሁን መምረጥ ይገባል ብዬ ያልኩበት ምክንያት ለዚህ ነው። ሜክ ሹር የቱ ጋር ስደርስ ነው አሸንፍ ያለው የሚለውን መምረጥ ያስፈልጋል። ምናልባት አንዳንድ ቪዲዮዎች ሳይ ያየሁትን አንድ በተለይ ለሴቶች ሬዞኔት ያደርጋል ያልኩትን አንድ ኮዲ ሳንቼዝ የምትባል ሴትዮ አይቻለሁ ፖድካስቷን ምናምንና አይ ቲንክ አሜሪካን ሀገር የታወቀች ሰው ናት። ስለ ሴቶች ሲወራ አክቹዋሊ ኮንቨርሴሽኑን የት እንደምጀምር አላውቅም። አይ ጀስት ስፒክ እና ምን አለች ስታቲስቲክስ ስትሰጥ አሜሪካን ሀገር ውስጥ ሜካፕ ከሚጠቀሙ እና በማይጠቀሙ ሴቶች መካከል 30% የፕሮሞሽን የማግኘት እድላቸው ይለያያል ትላለች ዩዥሊ እና ስታቲስቲክስ። አንድ ጊዜ እንደዚህ መድረክ ላይ ቆመ አንድ ሴት ጠየቀቻት፣ እኔ ሜካፕ መጠቀም አልፈልግም አልወድም እና ለምንድን ነው እንደዛ ያልሽው? I think we should fight the system አለች። ሴትዮዋ ስትመልስ ኮዲ ሳንቼዝ ምን አለቻት?
if you get the money, if you get the promotion, ለምን አታደርጊውም አለና አብሯት የነበረ ሰው ምን አላት? ወንድ ነው እና ይለቅልቁኝ ሜካፕ as long as I win አለ። ለሴትዮዋ ግን ያቺ ጥያቄውን ለጠየቀችው ሴት the win was not a promotion, the win was not a ገንዘብ, the win was her principles. እኔ አልፈልግም፣ ስለዚህ I should be given the floor to choose whatever I want and ለዛ ምርጫዬ ልቀጣ አይገባም ሚል ፕሪንሲፕል ያንን አፕሆልድ ማድረግ ነው ዊኗና እኔ ፕሊዝ ሜክ ሹር ዩ ኖ ዋት ዩ ዋንት ቱ ስታንድ ኦን እና ከዛ በኋላ ነው ሌላው ነገር የትኛው ነው ፓዝ የሚለው ከዛ በኋላ መምረጥ ብዙ የሚከብድ አይመስለኝም። አይ ቲንክ አል ሊቭ ኢት አዝ ታንክ ዩ። በጣም ደስ የሚል ፖይንት፣ ትክክለኛ ፖይንት። ጥሩ ደግሞ ሴግዌይ ወደ ወይዘሮ ሙሉ ስለመሄድ ምክንያቱም የምትሰሪው ስራ ይሄ ናን ፕሮፊት ወርክ ብዙ እኔ መቼስ ይሄን ያህል ዓመት 15 ዓመት ፕሮግራሙን ስሰራ ብዙ ናን ፕሮፊቶች ተጀምረው የተዘጉ በጥሩ ዓላማ በጥሩ ሐሳብ በጥሩ ቨርቹ በጥሩ አስተሳሰብ ይጀመሩና በመሃል ይቆማሉ። ለምን? በጣም ከባድ ነገር ነው ስራው። ለገንዘብ አይደለም የገባችሁበት፣ ለሀብት አይደለም የገባችሁበት፣ ስላመናችሁበት ይሄንን ወገኔን በዚህ በኩል መርዳት ፈልጋለሁ የሆነ ክፍተት ስላያችሁ ያንን ክፍተት ወይ ከጋቨርንመንት ወይ ከምናምን ከመጠብቅ እኔ ባቅሜ ምን እችላለሁ እና በራስ ሰልፍ ሳክሪፋይስ የሚሰራ ስራ ነውና እንደው ከባዱ ነገር ብትይን ይህንን ያህል ዓመት የሰራሽበት የለፋሽበት ነገር ነውና ናን ፕሮፊት ወርክ ነው። ብዙ የሚጀምሩ ወጣቶችም ስላሉ እሱ ላይ ከባዱ ነገር ምንድነው? ላይ ብዙ ጊዜ ሰው ፋንድሬዚንግ ሊሆን ይመስላል፣ ግን ይሄ ኢሞሽናሊ በጣም የሚከብድ ነገር ነው። ችግርን እያዩ መቅረፍ አለመቻል፣ ይህንን እኮ ባረግ ይህንን እኮ ባገኝ እንዲህ ማድረግ እችላለሁ እያሉ አለማድረግ ከባድ ነገር ነውና እስቲ እዛ ላይ ምን ትያለሽ? ከባዱ ነገር as a non profit leader ምንድነው? እሺ አመሰግናለሁ። ግን እሱ ከማለቴ በፊት እኔ ብዙ እህቶችን ሀሳብ ሸር አደርጋለሁ። ለካስ ጠንካራ አባት ባለበት ጠንካራ ሴቶች ይወጣሉ። እኔ የማውቀው ጠንካራ እናቶች ጠንካራ ልጆች ይኖራቸዋል እላለሁ። ሊሰራ ይችላል፣ ግን አሁን ከዚህ እንኳን ከማየው አባቶች ትልቅ ሮል እንዳላቸውና አሁን ሴቶች ብቻ ሳይሆን እዚህ ያሉ ወንዶች ወጣቶች ለሴት ልጆቻችሁ ምን ያህል ድጋፍ ማድረግ እንዳለባችሁና እንዴት እንደሚወጡ የተማርነው ነገር አለ። ስለዚህ እኔ በዋናነት አባቴ ነው። እኔ አባቴ በአካባቢው በልምድ ሐኪም ነው፣ ከማንድም ዶክተር ይበልጣል። በተጨማሪ ደግሞ በአካባቢው ልማት ስራዎችን ከጓደኞች ጋር ትምህርት ቤት ሲሰራ፣ መንገድ ሲሰሩ፣ ቤተክርስቲያን ሲሰሩ አውቃለሁ እና ብዙ ሴቶች በትዳራቸው ችግር ሲያጋጥማቸው እሳቸው ሽማግሌ ሆኑልን፣ እሳቸው ፌር ናቸው፣ ለሴት ያስባሉ የሚባል አባት ነበረኝ እና አባታችን እኛም ብዙ ሴቶች ወንዶች ትንሽ ናቸው ለትምህርት እንጂ ቤት ገብተን ወጥ ምናምን መስራት ድሮ ደግሞ በእኔ እድሜ በእንጨት በክሰል ነው እንጀራ የሚሰራ እንጂ እንዳሁን በኤሌክትሪክ በጋዝ የሚሰራ አልነበረ። አባታችን ማድቤት ጭራሽ እንድንገባ አይፈልግም። ትምህርታችን ነው። ማታ ሲመጣ ቁጭ ብለን ሆምወርክ እንሰራ፣ አስተማሪዎቻችን መጠየቅ፣ ጠባብ ከተማ ስለሆነች እንዴት ነበረች ዛሬ ዋለች ብሎ የሚከታተል አባት ስለነበረ በዋናነት ለእኔ ትልቁ ሮል የወሰደው አባቴ ነው። ቀጥሎ ደግሞ ትምህርቴ በኮሚኒቲ ዲቨሎፕመንት ፕሮግራም የማህበረሰብ ልማት፣ ከዛም በሶሻል ወርክ እና ከዛም ደግሞ በሂውማን ራይት ትምህርቶቼ እነዚህ ናቸው። ሄሌንዬ እንዳለችው እውነት ቻሌንጂንግ ነው ፈንድ ማግኘት። ለምኖ አምጥቶ አገርን ልማት መስራት ከባድ ነው። አንዴ ደግሞ ስራችን ካወጡ ጠንካራ መሆናችንን ሲያውቁ ደግሞ እኔ ገና ሳልጠይቃቸው መጀመሪያ ጊዜያቶች ነበሩ ፕሮፖዛል ጽፌ ለምኜ የማገኘው። ኋላ ግን ስራዬ ሲያዩ ግን ከአንቺ ጋር እንስራ፣ ከድርጅትሽ ጋር እንስራ የሚል ድርጅቶች ነበሩ የሚመጡት። እንደምታውቁት አሁን የፈንድ ችግር አለ፣ በዓለም ችግር አለ። ግን አሁንም አልፈራም፣ አሁንም እጠነክራለሁ፣ አሁንም ምንድነው እላለሁ። ከዛም ደግሞ ሪሌሽንሺፕ በጣም ስብሰባ ሳገኝ ቶሎ ብዬ እርዳታ የሚሰጡ ሰዎች ቶሎ ብዬ ራሴን እሸጣለሁ፣ ድርጅቴን እሸጣለሁ። እና ምንድነው ዝም ማለት አያስፈልግም፣ ሂዶ ማነጋገር። ድርጅት የሚሰራውን በሚሄድበት ቦታ ላይ አንድ ሰው እያለን ይሄ የምሰራበትን ብሮሸሬ ምን ይዤ እሄዳለሁና እንደ መጽሐፍ ቅዱስ ይዛ ነው የምትሄደው ነው የምባለው። ምክንያቱም ዓላማ አለኝ፣ እቅድ አለኝ፣ ራዕይ አለኝ። ስለዚህ ይሄ
እንድወጣ አድርጎኛል። በለጠ እንድሰራ አድርጎኛል። ታንክ ዩ አስረዘምኩት። That's okay, Tim. Thank you. ቆንጆ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። የምትከታተሉት ያላችሁት በኤምፓወር አዲስ ዊመን ኦፍ ኢምፓክት የሚለውን ፓወር ፓናል ዲስከሽን ነው። ወደዛ እስቲ ደግሞ እንደገና ልውሰዳችሁ። እንግዲህ የነጋዴ ኑሮ በጣም እንግዲህ ከባዱ ነገር በተለይ ብዙ አዲስ ስራ ለሚዘምሩ ሰዎች ብዙ ቢዝነስ ለብዙ አመት ስለሰራሽ ነው የምጠይቀው ወይዘሮ ሀዲያ አክሰስ ካፒታል ለማግኘት ሰው ይቸገራል በጣም ኔትወርክ ሌላው ነገር እንደው ገንዘብ ብቻም አይደለም ይሄን አርጊ የሚል ብዙ የተለያዩ ሰዎች በትልቁ ከሰው ጋር ካላቸው ግንኙነት ነው ራሳቸውን የሚያሳድጉት በገንዘብ ብቻ አይደለም እና እነዚህን ስፔስስ እንዴት አድርገሽ ነው ናቪጌት የምታደርጋቸው የነበረው በር ሲዘጋ ይሄ አይሆንም ይሄ ነገር ገንዘብ በቂ የለም ይሄንን ነገር ማሳደግ አትችሉም ሲባል የሚዘጉትን በሮች እንዴት አድርገሽ ነው ያለፍሻቸው? አዎ እኔ መጀመሪያ ለመናገር የምፈልገው ለምሳሌ የሥራ ፈጠራ ጉዞ የተጀመረው እንዳሁኑ በንግድ እቅድ ተደግፎ ሳይሆን በጽኑ እምነትና ቁርጠኝነት ነው። ከብዙ ዓመታት በፊት በወንዶች የሚመራ ስራ ለመስራት ከተባበሩት መንግስታት ለቅቄ ወደ ንግድ ስራ ለመግባት ስል በጣም ቆራጥነት እሰራለሁ እችላለሁ የምለው ስላለ ነው እዛ ውስጥ የገባሁት። በዚህም በመሰራበት ጊዜ ከተባበሩት መንግስታትም ሆኜ ሌላም ቦታ ሆኜ ከሴቶች ጋር ከኤንጂኦዎች ጋር ከብዙዎች ጋር እገናኛለሁ። የኢትዮጵያ ውመን ኤክስፖርተር አሶሲዬሽን ፕሬዚደንት ነኝ። የግራሳ ማርሼል ትረስት የሳውዝ አፍሪካ ሴቶችን በሙሉ አብረን እንዴት እንሰራለን እናሳድገን ለሚለው አለ። እዛ ላይ በሄድኩበት ጊዜ ሁሉ የፋይናንሻሉን የምናምን ሁሉ አብሬ ለመከራከር እንትን ለማለት ወዳለሁ። ግን እዚህ ላይ አንድ ነገር ለመናገር ፈልጋለሁ። ትራንስፖርት በመጀመርበት ጊዜ እንደነገርኳችሁ ጭማር ፈርሶ ድርቅ ነበር ኢትዮጵያ ውስጥ ድርቅ መጥቶ የድርቅ እህል ለማከፋፈል ትራክ ያጣሉ ኤንጂኦዎች። በዛን ጊዜ ከጆርዳን መኪና እየተከራዩ እያመጡ WFP WTOE ብሎ ሌላ ኩባንያ አቋቁሞ እዛው ከጆርዳን አምጥቶ እየተከራየ ይሰራል ሰማለሁ። ይሄንን ስሰማ ናይሮቢ ሆኜ ያገባሁት ባሌ ደግሞ ፕሮሚነንት ቢዝነስ እና ትራንስፖርተር እና ብዙ ትራኮች ያሉ ስለነበር በጣም ተናደርኩኝና ናይሮቢ ነበርኩ። ለምንድን ነው ከውጭ ድረስ ትራንስፖርት መኪና መጥቶ የሚከራየው እና ከዚሁ ለምን አልወስድም ብዬ ሄድኩ። አዲስ አበባ መጣሁና WFPን ጠይቃቸው ኦኬ መንገድ ትራንስፖርት ከፈቀደልሽ እኛ እንፈቅድልሻለን ፈቃዱን ስራውን እንሰጥሻለን አሉኝ። ጀመርኩኝ መንገድ ትራንስፖርት በነጋገር እሺ ያሉኝ ለጊዜው። ከዛ ባለቤቴን ስለምነው 50 ተሳቢ መኪና አበድረኝ ይልግላል ለመጀመሪያ አንድ ጊዜ ልስራና ከዛ በኋላ እሺ መኪናዎቹ መጡ። ሾፌሮች ቀጠርኩኝ። ሞያሌ ላይ ቆመው አንድ ወር ሙሉ በቃ ዛሬ ሲሉኝ ነገ ሲሉኝ ስራውን እንትን ሊፈቅዱልኝ ፈቃዱን አልሰጡም። ይሄን ጊዜ ባለቤቴ ኢትዮጵያ ካልተሰራ የኬንያ ኦሮሞ ነው ኬንያዊ ነው ኢትዮጵያ ውስጥ ካልሆነ መኪናዎቼ መቆም አለባቸው ወይ ኤንጂኦቹን በሙሉ እሱ ሳውት ሱዳን ኬንያ ሩዋንዳ ሩንዲ ሁሉንም የሚሰራ ነው ከኤንጂኦች ጋር ሲል አልፈርድበትም። አንድ ወር ሙሉ መኪና ቆሞ እንዲህ ይቀመጣለው መለሰ። ይሄን ጊዜ እልህ ያዘኝ በጣም የአባቴ ቁርጥራጥነትና ያስተማሪ ነገር ስላለ እኔ መስራት አለብኝ። እሺ ከቻልሽ እኔ ሄዳለሁ ኢትዮጵያ ሄጄ ሞክራለሁ አልኩኝ። እሺ ስጨርሺ ፍቃድ ስታገኝ ያን ጊዜ ልክልሻለሁ አለኝ። እሺ አልኩኝ። መጣሁ። ለእናቴ አንድ ቤት ሰርቼላት ነበርና እሷ ቤት ሆኜ 18 ዓመት አልነበርኩም በደርግ ጊዜ። ኢትዮጵያ ምን እንዳለ እንዴት እንደሚሰራ ምን እንደሚል አላውቅም። አንድ ጊዜ ዩናይትድ ኔሽን ፓስፖርት ስላለኝ ቤተሰቦቼን ጋር እንትን አይቼ እመለሳለሁ እንጂ። ከዛ የጂአይZ የሚባለው ድርጅት ከቦርደር ሬፊጂዎች ወደ ኢትዮጵያ ውስጥ ከኢትዮጵያ ቦርደር ወደ ከተማ ውስጥ ለማስመጣት ትራኮች ይፈልጋል። ምን አይነት ትራክ? ገልባጭም ይሁን ምንም ይሁን ብቻ ይሄንም ትልቅ መኪናዎች ሰዎች የሚያመላልስ ነው የምንፈልገው ይሉኛል። ይሄን ጊዜ እሺ ያልኩና ሄድኩና ጀርመኖቹ ቢሮ እኔ ይሄንን ስራ መስራት ፈልጋለሁ አልኳቸው። መኪናዎች አሉሽ ወይ አሉኝ። አዎ
ልታሳይኝ ትችያለሽ ወይ አሉኝ። አዎ እችላለሁ፣ ጊዜ ስጡኝ፣ ከ15 ቀን እስከ 1 ወር እስከ 20 ቀን ባለው ቀን ብቻ ስጡኝ፣ አዘጋጅቼ አመጣላቸዋለሁ፣ 20 መኪና ላቀርብላቸው እችላለሁ። አሁን እንግዲህ ያንን ፕሮሴስ ጀምሬያለሁና እቺ 15 ቀን ትረዳኛለች ብዬ ነው። ከዛ ቤት ገባሁና ትንሽ ቆይቼ ሳስብ ያንን ለምን አደርጋለሁ እስቲ ቆይ አልኩና የእህቴ ባለቤት ነበረ አለ አዲስ አበባ ማቀው በጣም ወዳጄ ነው። ጠራሁትና የቡና ነጋዴዎች ናቸው፣ በጣም የታወቁ ትልቅ ሰዎች ናቸው። እና ባክህን ትረዳኛለህ፣ ትራንስፖርት ልሰራ ፈልጋለሁ፣ በነፃ አይደለም የምትረዳኝ፣ 25% ከትርፉ ሰጣለሁ ብዬ ስለው እኔ ስራውን አላቆም ስለ እኔ እሰራለሁ አለኝ። እሺ አልኩት፣ እኔ እሰራለሁ አልኩት። እሺ ግድ የለም እረዳሻለሁ፣ ምን ላድርግልሽ? ገልባጭ መኪና ወይ ደግሞ እንደዚህ የሚጭነት መኪና ይገኛል ወይ? ስለው ሞልቷል፣ ለጋር ተደርድረዋል፣ ጭነት እንትን ስራቶ እየቆሙ ናቸው፣ ከዚህ ወዚህ ከመርካቶ ምናምን የሚጭኑ ናቸው። ስንት ነው የሚከፈላቸው ስለው 200 ብር አለኝ። 1000 ብር ሰጣቸዋለሁ አልኩት። አበድሽ አለኝ። አላበድኩም፣ 1000 ብር ሰጣቸዋለሁ። ስራው ለኔ ሰዎች ያሉኝ $148,000 ነው። በዛን ጊዜ ዶላር 207 ነው እና በውጭ ደግሞ 7 ከ90 ምናምን ነው። ከዛ እኔ አመጣልሻለሁ 1000 በእውነት ነው ማለት 4-5 ቀን ሳይቀር 1000 ብር ሲባሉ ጎረፉ መኪናዎች። አሁን ሲመጡ እንግዲህ አልኩት፣ አሁን መጀመሪያ ላይ እኔ ባለቤቴን ምንም ልጠይቀው አልፈልግም፣ ምንም ብር የለኝም፣ ልጠይቀውም አልፈለኩትም። ምክንያቱም ራሴ ላሳየው ፈለኩኝ ይሄን ለመስራት። ከዛ ምን ያደርጋል አልኩት፣ አሁን ለነሱ የሚያስፈልገውን ወጪ ለመኪናው አንተ ታደርግልኛለህ፣ 15 ቀን ውስጥ ማዘጋጀት አለብን፣ አንተ ትከፍላለህ። ይሄንን አሁን ያወጣውን ወጪ መጀመሪያ ከሚከፈለኝ እሰጥሃለሁ፣ ትርፉን በኋላ እሰጥሃለሁ፣ ችግር የለም አለኝ። ይሄን ጊዜ ተደረደሩ። ከዛ ውስጥ ጥሩዎቹን 20 መኪና መረጥኩኝ። 1000 እሰጣቸዋለሁ፣ ግን ቢሰሩም ባይሰሩም ከገባችሁ ቀን ጀምሮ 1,000 ብር ይሰጣቸዋል። አሁን ጥሩዎች መኪና ኤችኤች አብዲ ኬንያ ሊሚትድ ነው የሱ ትራንስፖርት ኩባንያ፣ በኤንጂኦች የታወቀ ነው። እኔ ደግሞ ኤችኤች አብዲ ኢትዮጵያ ሊሚትድ የሚል ከዚህና ከዚህ ሎጎ ለጠፍኩበት። ለሾፌሮቹ ካፕ አውትፊት አደረኩላቸው። ቻርት ከብዕር ጋር ፊት ለፊት ቁጭ አደረኩኝ። የዳርማር ጫማ አደረኩኝ። መኪናዎቹን በሙሉ ስታዲየም ፊት ለፊት 20 መኪና ደረደርኩኝ። ሾፌሮቹን በሩን ክፈቱና እንደዚህ ቁጭ በሉ አልኳቸው በሙሉ በተርታ እየተቀመጡ እና ጀርመኖቹን ተዘጋጅተዋል መኪና ነው አልኳቸው። አሁን ጀርመኖቹ ሲመጡ እንዲህ ሲያዩ ደነገጡ። እንኳን በዛን ጊዜ ዛሬም እንዲህ አይነት ትክክል እንትን የለም። እኔ የኬንያው ኤክስፒሪየንስ ነው። እና ሲያዩ ሾፌሮቹ ቻርት አለ፣ ብዕር አለ፣ ሁሉ ተጽፏል፣ እዚህ ላይም ተጽፏል። ልብሳቸው በሙሉ ኮፍያ ጋር ምንም አላሉም። ያንን አይተው ሌዲ ፎሎ ሚ ተከተይ ነው ያሉኝ። ከዛ ተከልከልኳቸው። ቢሮ እንደሄድኩኝ $148,000 ኮንትራት 50% ዛሬውኑ የት አካውንት ይግባልሽ? ኬንያ ናይሮቢ አካውንት የሰጠኋቸው እና እሱን ተፈራረም። ልክ ከሜናጀሮቹ ቢሮ ስወጣ ሎጂስቲክ ቢሮ አሳዩኝ አልኳቸው። ሎጂስቲክ ቢሮ ገባው አገኘኋቸው። አንድ ኤርትራዊ፣ አንድ የትግራይ ሰው ነበር እዛ የሚሰራው ባለሙያዎች። እነሱ እንግዲህ ትንንሽ 1 መኪና 2 መኪና ሲያከራዩ 200-500 ብር የወሰዱ ከሰው እንደዚህ ነው ያዩት። እንደምናችሁ ደህና ሰምተው ሁሉም ያያሉ። ሶማሌ ነች፣ ኤርትራዊት ነች፣ ማን ነች ባለ ትራንስፖርት። አሁን እንድትረዱኝ እፈልጋለሁ አልኳቸው። ምንድነው የምንረዳሽ አሉኝ። ስራውን አግኝተሽዋል? ኖ ያለ እናንተ ልሰራ አልችልም። እሺ ምን እንርዳሽ? የምትረዱኝ እኔ አሁን ጉቦ ወይ ደግሞ በቅሽሽ ምናምን ልሰጣችሁ አይደለም። ስራችሁ ጠዋት በስንት ሰዓት ነው የምትጀምሩት? 2:30 አሉ። ከ12 እስከ 1:30 ወይ እስከ 2 ያለው የኔ ነው። ምሳ ሰዓት ከ6 ሰዓት ጀምሮ እስከ 8 ሰዓት አንሰራም። ከ6:30 እስከ 7:30 ያለው የኔ ነው። ማታ ከ11 ደግሞ እስከ ነጋ ይፈልግ የኔ ነው። ይሄንን ለዚህ ለፓርት ታይም ነው የምከፍላችሁ። የዚህ ለዩኤን የእናንተ የምትሰሩበት ደብሊውፒ ሲሆን ሳይሆን ጉቦም ሳይሆን ለምትሰሩበት እናንተ ጸሐፊም ሬዲዮ ኮል ምናምን የምታረጉት ሁሉ እኔ አይመለከተኝም ከማን ጋር እንደምትሰሩ። ሄዲንግ ፔፐር አዘጋጅቻለሁ። ይሄውና ይሄን ወረቀት ያዙ። 11 ሰዓት መጣለሁ። ስንት ተነሳ ስንት ሬፊውጂ ተነሳ ከቦርደር የደረሰ ምን ናፍታ ተሰጠው የት ሄደ የሚለውን ሁሉ እዚህ ላይ ተጽፋት ታስበታይፕ ምናምን ሰርታችሁ እኔ 11 ሰዓት መጣለሁ እናንተ ጋር ይሄን ወረቀት ስጡኛለች በየቀኑ። ይሄማ ቀላል ነው አሉ እነሱ። አሁን
ሬዲዮ ኮል አላቸው ምን አላቸው። እኔ ምንም የለኝም፣ ጸሐፊ የለኝም፣ ምን የለኝም፣ ቤት የለኝም፣ ምንም። አሁን ወንዶቹን ነው ያሰራሁት፣ ብር የለኝም። አሁን እሺ አሉ። ከዛ በየቀኑ ብቻ እነሱ የሀዲያ መኪና ማንን ጫነ የደረሰ ምናምን እሱን አድርገው እኔ 11 ሰዓት ሲሄድ ተዘጋጅቶልኛል። ያንን ወስዳለሁ ስታምባር ይለት ጠዋት በ2 ሰዓት ተኩል ጀርመኑ ቢሮ ሄጄ ይሄው ሀውከም ኬት አገኘሽ? አይ ቶልድ ዩ አም ፕሮፌሽናል ትራንስፖርተር ነኝ። ደስ የሚል በቃ ወዲያው ይደውሉና ሎጂስቲኩን ሲጠይቁት የኔ ነው የሚሰጠው። በዚህ በ21 ቀን ውስጥ ስራውን አንድ ቀን ሳለፋ ከዚህ ወረቀት በመቀበል እዚህ በማድረስ የ148,000 ብር ስራ አግኝቼ ያልኳቸው ይቅርታ እነዚህን ሰዎች ለምከፍላችሁ 10% ከ148,000 10% የናንተ ነው። ይሄ ግን ለሰራችሁበት ስራ ነው ብያቸዋለሁ። ለዛች ለ$14,000 የኔ ስራ ይሰራል። እኔ ሳለፋ ጸሐፊ ሳይኖረኝ ምን ሳይኖረኝ ብር የለኝም፣ አልጠየቅኩትም ባለቤቴ። ስለዚህ ገንዘብ አይደለም እንዴት ልስራ ምን ላረግ ብላችሁ ቆርጣችሁ ከተነሳችሁ ያለ ብር የዛን የ148,000 እሱንም ደግሞ በዚህ አድርጌ 1 ወር ባልሞላ ጊዜ ውስጥ ኤችኤች አብዲ ኢትዮጵያ ሊሚትድ የሚል ሳለስላሴ ህንፃ ላይ ተከራየሁና ላውንጅ አደረኩ። ትራንስፖርት ኩባንያ አቋቋምኩ እና ኤንጂኦቹን በሙሉ ጠራሁኝ። የትራንስፖርት ሚኒስተር በሙሉ ጋብዤ በደንብ ካተሪንግ አድርጌ እንትን አስተዋወቅኩኝና መስሪያ ቤትን አራሪሲውን ምናምን ሁሉ እና እነዚህ ጀርመኖች ሌሎቹን ኤንጂኦች በሙሉ ሴትዮዋ ስራ ትችላለች፣ አሶሲዬሽን ብቻ ከፍተው ቁጭ ያሉ ሰዎች አይደሉም ስንደውላቸው የማይመጡት፣ አንድ ፕሮብሌም ሳይኖር በ21 ቀን ስራ ጨርሳለች ብለው በዚህ አይነት ነው ስራውን የጀመርኩት። መጀመሪያ ደስ ይላል በጣም አይደል? ኢንጂኒዊቲ አይደል? ያስተሳሰብ ለውጥ ነው እንግዲህ ከሌላው ሰው ለየት ባለ መልኩ ማሰብ ለመፍትሄው ማለት ነው። ይሄን እንደዚህ አይነት ትልቅ ስራ ለመስራት የተቻለው ወይዘሮ ማከለች ያለሽበት የሄልት ኬር ኢንዱስትሪ በጣም ሰፕላይ ቼን ችግር አንዳንድ ያለ አይደለ? በጣም ሬጉሌትድ የሆነ ስራ ነው የምትሰሩት እና እንዴት ነው እስቲ በጣም ታፍ የሆነ የሊደርሺፕ ዲሲዥን ማድረግ የነበረብኝ ቦታ አለ ኳሊቲን ፕሮቴክት ለማድረግ ኤቲክሱንም ጠብቆ አንድ በጣም ከማስታወሳቸው ከባድ ዲሲዥን ከወሰድኩባቸው አዘ ሊደር የምታስታውሽ ቢዝነስሽ ላይ ታሪክ ብትነግሪኝ ደስ ይለኛል። መቼም ከወይዘሮ ሀዲያ ቀጥሎ መናገር ትንሽ ከባድ ነው። እኛንም አፍዘዛናለች እዚህ። እሷ እንዳለችው ያው ፋርማሲ ከሰው ህይወት ጋር የተገናኘ ነው። እንደ ሸቀጥ አይደለም። እንደ ሸቀጥ የምንነግደው እንደ ሸቀጥ ይሄን ያህል አተረፍንበት የምንለው ነገር አይደለም። ዋናው ነገር እኔ ፋርማሲ የመጀመሪያው ፋርማሲ ከተከፈተ ከ10 ዓመት በኋላ ነው ሁለተኛውን ቅርንጫፍ የከፈትኩት። በመሃል እንግዲህ መውለድ፣ ማግባት፣ መውለድ ነበሩና ብዙ ቻሌንጆች የነበሩት ነው። ግን እንደዚህ አይነት የሊደርሺፕ ጥያቄዎች ወይም ራሳችንን ልናስተካክልባቸው የገጠሙን ተግዳሮቶች አንድ ብቻ ሳይሆን ብዙ ናቸው። ግን ምንድነው አሰ ሊደርኛ እኔ ማድረግ የነበረው ግሸን ፋርማሲ እንግዲህ የመጀመሪያው ሲከፈት ያው እኔው ብቻ ነበርኩኝ፣ ካሸር፣ ፋርማሲስት፣ ጽዳት ሰራተኛ ሁሉንም ነው። ቢኮዝ አቅም አልነበረኝም፣ ያንን መክፈል የሚያስችል አቅም ስላልነበረኝ ወይዘሮ ሀዲያ እንዳለችው ዋናው ግን ቪዥን ነበረኝ። አንድ እንደምታውቁት ኢትዮጵያ መድኃኒት እጥረት በጣም አለ። በዛን ጊዜ ደግሞ መድኃኒት ቤትም የለም። ሶ ግሸን ፋርማሲን እሁድ እሁድ የሚሰራ ፋርማሲ ነው ከተማ ውስጥ አዲስ አበባ ውስጥ። ማታ ማታ የሚሰራ ፋርማሲ ነው። በዓል መዝጋት በዓል እኔ ዘግቼ አላቅም። ሜጀር በዓሎች ለምሳሌ ፋሲካ፣ ገና የመሳሰሉትን ሁሉ አልዘጋምና እነዚህ ነገሮች ኮሚኒቲው ህብረተሰቡ እምነት እንዲጥልብኝ አድርጓል። ኮሚኒቲ ፋርማሲ ግሸን ፋርማሲ እንደዚህ ስንል ምንድን ነው የሚለየው? ለምንድን ነው ይሄን ያህል ዓመት ሳስቴን አድርጎ የቆየው ብንል ዋናው ነገር ከህብረተሰቡ ጋራ የፈጠርነው እምነት ነው። ሌላ ቦታ እንኳን መድኃኒት ገዝተው መጥተው
እኛ ጋር አወሳሰዱ እንዴት ነው ብሎ የሚጠይቁን ብዙ ደንበኞች፣ ቤተሰቦች ያፈራንበት ድርጅት ነው። በተለይ የመጀመሪያው 10 ዓመት እኔ በቃ ሰርግ እጠራለሁ፣ ግራጁዌሽን እጠራለሁ፣ በቃ ፓርት ኦፍ ዘ ኮሚኒቲ እየሆንኩኝ የመጣሁበት ጊዜ ነውና ያን ጊዜ ብዙ ነገሮችን ተምሬያለሁ። ስለዚህ ለሚቀጥሉት ብራንቾች በሚከፈቱበት ጊዜ ከበፊቱ ላለፉት 10 ዓመታቶች የወሰድኳቸው ልምዶችም ስለነበሩ አንደኛ ይሄ ስታንዳርድ ኦፕሬቲንግ ፕሮሲጀሮች ለምሳሌ ምን ሲደረግ ይሄንን ነገር ተከተሉ፣ ይሄንን ስትሰሩ በዚህ መልክ አድርጋችሁ ጨርሱት። ምንም ቢሆን ቅድሚያ ከስተመሮቻችን ደግሞ የኛ ሂውማን ኤሌመንት ናቸው እንጂ እቃ አይደሉም እና የምናይበትን መንገድ እንዴት ነው የምናረገው? ስለዚህ እዛ ላይ በጣም ስልጠናዎችን እንሰጥ ነበረ። ከአዲስ አበባ ዩኒቨርሲቲ አሰልጣኞች ቀጥረን ምንም አይነት ጥቅም ግሸን የማያገኝባቸውን ብሮሽሮች እያሳተምን ለህብረተሰቡ የሚማርበትን ሁኔታ እናረግ ነበር እና አንዳንድ ጊዜ የሚያጋጥሙን ነገሮች ነበሩ። ለምሳሌ ምናልባትም በሚዲያ ብዙ የተወራበት ዘጋርዲያን ያወጣው አንድ ቻሌንጅ ግሸንን አጋጥሞት ነበር። ብዙ ኢትዮጵያውያኖችም እስከ መንግስትም ኢንቮልቭ ያደረገበት ጉዳዮች ያጋጠሙን ነበሩ። እኛም በወቅቱ እኛ ተምረንበታል። ያጋጠሙን ነገሮች ምንድነው? አንዳንድ መድኃኒቶች ለምሳሌ በምን መልክ ነው አደጋ ላይ ሊጥሉ የነበረው የሚለውን ኢንፎርሜሽኖች አልነበሩንም ኢቭን እና ያንን ኢንፎርሜሽን ማካተት በወቅቱ ፋርማሲው እስከ 3 ወር መታሸግ ደርሶበታል። ከግማሽ ሚሊዮን ብር በላይ የከሰረበት ሁኔታዎች አጋጥመው ነበርና እንደዚህ አይነት ችግሮች ሲያጋጥሙን ኦፕሬቲንግ ፕሮሲጀራችን ላይ አሰራራችን ላይ እናካትታለን ማለት ነው። ሌላውም እንደዚሁ ይሄ አሁን ስፔሲፊካሊ ይሄ ነው ባልለውም ለምሳሌ ያው በኮቪድ የሆነውን ነገር ታውቃላችሁ። ኮቪድ ሙሉ ለሙሉ ነው ግሸንን የስራ ሰዓታችን 24 ሰዓት የነበረው ወደ 3 ሰዓት ተቀይሯል። የሰራተኛ ቁጥር መቀነስ ነበረብን። እንደዚህ አይነት ነገሮች የገጠሙን ጊዜ ደግሞ ሰራተኛውን እረፍት በማስወጣት የተለያዩ በዛን ጊዜ ለመንግስትም ይሁን ለትልልቅ ማኔጅመንቶች ካላቸው ሳላሪ ላይም በመቀነስ እንደዚህ አድርጎ ስራውን የማስቀጠል በኮሪደር ፕሮጀክትም እንዲህ ቻሌንጆች ያጋጥሙናልና አስ ሊደር ብዙ ነገሮች ናቸው እንትኖችን የሚቀይሩት። ለምሳሌ አሁን አንድ ሰራተኛ ኢምፕሎይ መጣችና እንዴ ደሞዝ ጨምሪልኝ አለች እና ልጅቷ ከዚህ በፊት ከ2 ዓመት በፊት እኔ ጋር ትሰራ ነበርና በጣም በቃ ቺርፉል ናት፣ ተጫዋች ናት፣ ደስተኛ ናትና ኦሎ ፈሰድን ግን የለችም ያቺ ልጅ እና የት ሄደች ያቺ ልጅ ነው ያልኳት እኔና በቃ ወዲያው ሳላስበው እሷ በጣም ማልቀስ ጀመረች ማለት ነው። እኔ በጣም ደነገጥኩኝ። what happened እንዴት ነው ምን ሆነሽ ነው? እንደዚህ አይነት ነገሮች አጋጠሟትና በትዳሯ ላይ የነበረውን ነገር በሙሉ ነገረችኝ። ደሞዝ ጨመርኩላትና ግን ችግሯን የምትፈታበትን መንገድ ኦን ዘ ዌይ አውርተን ነበርና ከ2 ወር በኋላ ስትመጣ በቃ አቀፈችኝ ተንደርድራ። በጣም አመሰግንሻለሁ። ምን እንዴት ሆነ? ከባለቤቴ ጋር እኮ አወራን እና አያውቅም ነበር ይዳዝኖ እሷ በዚህ መልክ ሳፈር እንደምታረግ እንደምትንገላታ አብረው አንድ ቤት እየኖሩ ማለት ነውና አሰ ሊደር የኛ ስራ በየቀኑ ነው። በቃ ሰራተኞቻችንን እናያቸዋለን ወይ ምን አይነት ችግር ነው ያለባቸው? አብረን ራውንድ ቴብል ዲስከሽን አድርገን ታንክስ ቱ ኤውብ እንደሱ አይነት ኤክስፒሪየንስ አምጥተን የችግር ምንድነው የሴቶች ችግር ብሎ በመወያየት እዛ ላይ ራሱ ትልቅ ኢንፑትና ልጅቷም ትዳሯ ሴፍ ተደረገ። ባለቤቷ በማያውቀው ነገር ብሌም ተደርጎ ነበር፣ ግን እሱም አሁን የመፍትሄው አካል ሆኖ የዛችን ቀን ጀምሮ ዴይሊ ቤቱ እየገባ ባለቤቱንም ሳፖርት ያደርጋል። ስለዚህ አሰ ሊደር it is always like mentoring, coaching, experience sharing ነው። እኔ በዚህ ሁሉ አመት ውስጥ በቃ የኔ ፐርፐስ ትረስቲንግ
ትረስት መፍጠር ለኮሚኒቲው የሚለውን ወደ ሰራተኛ ወደ ኤምፕሎይው የማስተላልፍበት መንገድ ቀን በቀን የማደርጋቸው ትንንሾች ነገሮችና በየጊዜው ደግሞ ከሚገጥሙን ችግሮች የምንሰራቸው ይሄ ያሰራር ዘዴዎችን የምናስቀምጥበት መንገዶች ናቸው። አሁንም ላለው ለግሸን እዚህ መድረስ ሌጋሲውንም የማስቀጠል አይነት ሁኔታዎች የፈጠረልን ብዬ አምናለሁ። ደስ ይላል። ቴንክ ዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። የምትከታተሉት ያላችሁት በኤምፓወር አዲስ ዊመን ኦፍ ኢምፓክት የሚለውን ፓወር ፓናል ዲስከሽን ነው። ወደዛ እስቲ ደግሞ እንደገና ልውሰዳችሁ። ሀና እንግዲህ አሁን ኢትዮጵያ ያለችበት ቦታ በጣም ኢኮኖሚክሊ በጣም ትራንስፎርሜቲቭ የሆነ ጊዜ ነውና እንዳንቺ እንደዚህ አይነቱን ድርጅት እንደ ኢሲኤምኤ ያለውን ድርጅት ስትመሪ ምን አይነት ማይንድ ሴት ነው እንደ መሪነት የሚያስፈልገው? ምክንያቱም ቻሌንጁ በጣም ኮምፕሌክስ ነው። በየቀኑ የሚቀየር ነገር ነው። ብዙ ስቴክሆልደርስ አሉበት እና በብዙ በኩል ነው አምሹር በየቀኑ አይ ካን ኢማጂን ምን አይነት ፕሬሸር እንዳለ እዛ ቦታ ላይ እና ምን አይነት ማይንድ ሴት ነው የሚያስፈልገው እንደዚህ አይነት ቦታ ላይ ሊደር ለመሆን በአሁኑ ጊዜ? እሺ አይ ሚን በጣም በጥሩ ሁኔታ ነው የገለጽሽው ተቋሙ ያለበትን ሁኔታ። ግን እንደው ከራሴ ኤክስፒሪየንስ እና እኔ ካለኝ አሁን ካለሁበት ሜንታል ስቴት አንጻር አይ ቲንክ አንዳንድ ጊዜ ያለንበትን ቦታ እኔ ያለሁበትን ቦታ ፎር ግራንትድ አለመውሰድ ነው የመጀመሪያው የሚመስለኝ። እኔ ቦታውን እንደ እድለኛ ነው ራሴን ማየው። ቅድም እንዳልኩት ሁለተኛ ዳይሬክተር ጀነራል ነኝ። አይ ቲንክ ኢትዮጵያ ውስጥ ሁለተኛው ፋይናንሻል ሴክተር ሬጉሌተር ነው። ከዛ በፊት የምታውቁት እንግዲህ የሴንትራል ባንኩ ነው ያለው ናሽናል ባንክ ብሔራዊ ባንክ የምንለው ማለት ነው። ሴት ገቨርነር ኖሮት አያውቅም። ስለዚህ ይሄ ተቋም አዲስ ተቋም ነው። ግን እንዳልኩት የእግዚአብሔር ነገር ሆኖ ሴትም ሆኜ ሁለተኛ ዳይሬክተር ጀነራል ሆኛለሁ። ስለዚህ የመጀመሪያው እንደ ድልም እንደ ኃላፊነትም መቁጠር ነው ቦታውን የሚያስፈልገው። ኢንታይትልመንት ካለ ወይም አላደል እንደሱ አይነት ነገር ካለ ስራውን በጣም ፑሽ ማድረግ ያስቸግራል በጣም ባለንበት ሁኔታ። ሁለተኛው በጣም ኢምፖርታንት ነገር የሚመስለኝ ኤቭሪዴይ ለመማር ፈቃደኛ መሆን ነው። ካፒታል ገበያ በኢትዮጵያ ውስጥ አዲስ ነው የነበረው። እኔም ስመጣ እንዳልኩት 2 ዓመት ከምናምን ነው ከኔ በፊት የነበሩትም ዳይሬክተር ጀነራል የነበሩት። በየቀኑ መማር ያስፈልጋል። ለዛ ክፍት መሆን ያስፈልጋል በጣም። ስለዚህ እንደ ሊደር ከፒሮቼም በኔ መደዳም ካሉ ሌሎች ተቋማትንም ከሚመሩ አብረውኝ ኮሊግ ከሆኑ በሃይራርኪ ከኔም ያነሱ በጣም ያነሱ የሚመስሉም ግን ከኔ በፊት እዛ ተቋም ውስጥ ከነበሩ ሰዎች በጣም ብዙ ተምሬያለሁ። ይሄንን ሮበርት ግሪን ከሚባል ሰው ነው የሰማሁት እና አንድ ጊዜ ሲናገር ምን ይላል? ጥሩ ቃል አይደለም በእንግሊዝኛ ግን ስቱፒድ መሆን ማለት በቃ መማር ማቆም ማለት ነው ይላልና ወይም ሰርቴንሊ ስለ አንድ ነገር በቃ ይሄ ነው ብሎ መናገር ነው ይላል። ስለዚህ የምናውቀውን ያህል ማወቅ ጥሩ ነው፣ ግን ሁልጊዜ ራስን መፈተሽ ደግሞ በጣም ያስፈልጋል። ሌላው ሶስተኛው በጣም ትልቅ ነገር ዲፊትን ኢምፕሬስ ማድረግ ነው። ዲፊት ኢዝ ኖት ፌሊየር ማለት ቅድም ያልናቸው ፕሪንሲፕሎች መርሆች ምናምን አሉ አይደል በህይወት ውስጥ። ግን ትልቁ ዲፊት በተለይ እንደ ሴትም እንደ ሊደር የሚያጋጥመው ከመርሃችን አንዳንዴ ትንሽ ዲቪየት ማድረግ፣ ሌላ ጊዜ ግን ተቃራኒውን ማድረግ ነው። ሰው ስለሆነ እናደርገዋለን። ይሄንን እንደው በጣም መመጻደቅ ካልሆነ በስተቀር ዩዥሊ በተለይ ሞራል ዳይለማው ስንሆን የምንፈተነው ነገር እሱ ነው። ስለዚህ ከዛ ተቃራኒ በሆነን ጊዜ ወይም ስላይትም ዲቪዬሽን ቢሆን እንደሱም በሆነ ጊዜ ቁጭ ብሎ ሪፍሌክት አድርጎ ዲፊትን ኢምብሬስ አድርጎ ከዛ በኋላ የሚቀጥለውን ነገር ፕላን ማድረግ በጣም ኢምፖርታንት ነው። በተለይ አዲስ ተቋም የማይታወቅ አንቻርተድ ኤሪያ ቴሪቶሪ ስለሆነ እሱን ሄዶ የተቻለውን ሪሰርች እናረግ ይሆናል፣ ከሰዎች ጋር እንነጋገር ይሆናል። ፕሪንሲፕላችን ምን እንደሆነ ኤርሊ ስቴጅም ላይ ቢሆን አይደንቲፋይ እናረጋለን። ግን
በጣም 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 ኢምፖርታንት ነው። እንደ ሴት ሊደር ግን የሴቶችን ሁኔታ ግሎባሊም በሀገር ውስጥ በኮንቲኔንት ውስጥ ያለውን አንደርስታንድ ማድረግ በጣም ያስፈልጋል። ኤንድ አንዳንዴ ምን ይሆናል ሰዎች እኛን ዲስክሪሚኔት ሲያረጉን ወይ ሴት በመሆናችን ምክንያት ዲስሪስፔክት ሲያረጉን it comes in different form። ለምሳሌ ሴቶችን አለማክበር በጥያቄ መልኩ በጣም ሹገር ኮትድ የሆነ መጥፎ በማይመስል መልኩ ይመጣል። ለምሳሌ ሴቶች ሲሾሙ ሜሪት አላቶ ይባላል። ሜሪት ኳስችን በራሱ ምንም ችግር የለውም አይደል? ግን ለምንድን ነው ሴቶች ላይ የሚበረታው? sometimes it comes in a form of contempt ወይ ስልጣናችሁን በመገዳደር ያ ኮንቴምፕት ግን አላማው ምንድነው? ሪአክሽን ሪኳየር ለማድረግ ከዛ ከሪአክሽን ተነስቶ የዛችን ሴት ሊደር አቋም ሁኔታ ምናምን ለመገምገም ነው። ሌላ ጊዜ በጣም ጥሩ በመሆነው መልኩ የሚመጣው ድጋፍ መስሎ ይመጣል። ምን ላግዝ፣ ምን ልርዳ፣ ኢን አ ዌይ አንደርላይን ኢሹ ስለማትችዩ ላግዝ። አንዳንድ ጄኑዊን ሰዎች አሉ። ኦነስትሊ እኔ ሰፖርት ባልደረግ ኖሮ አሁን ያለሁበት አሁን አቺቭ ባረግ የቻልነው ነገር አቺቭ እናረጋለን ብዬ አላምንም። ግን ሰም ዲስክሪሚኔሽን በባክ ኦፍ ዴር ማይንድ ያሉ ሰዎች መኪና የምታሽከረክሩ ሰዎች ታውቃላችሁ አይደለም? as soon as said driver comes in parking spot everybody tries to help አይደል? ለራሳችን አድቫንቴጅ መጠቀም ያስፈልጋል። እሱን ግን it comes in a form of help ምላችሁ 3 ፓርኪንግ ሰው መጥቶ ካስቆመኝ short period of time that's good። ግን it comes in a different way። ስለዚህ እሱን በጣም ኮግኒሰንት መሆን በጣም በጣም ያስፈልጋል። ዓለም ላይ ያለውንም ሁኔታ ኮንቲኔንቱም ሀገራችንም ውስጥ ያለው ሁኔታ መገንዘብ ያስፈልጋል። don't take it personal ማለት የዛ ስፔሲፊክ ሰው ችግር አይደለም። let me tell you አንድ ኤግዛምፕል what happened። እንደዚህ አይነት ኢቨንት ተጠርቼ ሄድኩኝ። ቪአይፒ ብቻ ሰን I had a VVIP badge። የመጀመሪያው ሮ ላይ መቀመጥ አልፈለኩም። የሴቶች ችግር አይደል? we don't want to like እስክንጠራ ድረስ የሆነ back of the room ምናምን መቀመጥ እንፈልጋለን። መጀመሪያ ከኋላ ነበር የተቀመጥኩት። ሰማን የሚያቀኝ ሰው ጠርቶኝ ሁለተኛው መደዳ ላይ ተቀመጡ። በኋላ couple of ushers come in እኔና ሌላ አንድ ሴት a beautiful young lady sat beside me መጥቶ እናንተ ሁለታችሁ አለ። it's like a huge event ሁለታችሁ ተነሱ አለ። I was like why? Like you should go like immediately assume ያረጋሉ ሰዎች። It comes in a form of assumption. When you are a young woman, immediately people assume that you're not in a place of power. ግን በጣም ጥንቃቄ ማድረግ የሚያስፈልገው እነዚህ ትንንሽ ኮንቴምፕቶች ፍራስትሬት እንዳያረጉን ወደ አንገር እንዳይለወጡ because once we have that anger ሌሎቹን ሲስተማቲክ የሆኑ ችግሮች ሪዝነብሊ መፍታት በጣም ያስቸግራል። ሁል ጊዜ ከዲፌንሲቭ ሳይድ እንጀምራለንና ሰዎች እንደዚህ ትንንሽ ነገር ኢንዲኬት ስታረጉ why are you mad why are you angry ይሏቸዋል። ግን this is a reflection of how we are seen in society። ግን ደግሞ ሁል ጊዜም እንደዚህ ነገሮች ያጋጥሙ I think ሁኔታውን ያዩ ሪአክት ማድረግ ያስፈልጋል። አንዳንዴ you should stand your ground። የዛን ቀን አልተነሳሁም፣ ሌላ ቀን ግን walk away አርጌ ያቃለው፣ ሌላ ቀን ጭራሽ ወደፊት መጥቼ ያቃለው። ሶ ሩሙን አንብቦ ያ ሪዝነብል የሆነ ከአንገር የሆነ ከፍራስትሬሽን የሆነ ሪአክሽን ሳይሆን ትሩሊ ከዛ የሆነ ሲስተሚክ የሆነ ሪአክሽን ያስፈልጋል። ሌላው ትልቁ as a female leader የሚያስፈልገው ነገር በስራችሁ ያሉ ሴት ሰራተኞችን መደገፍ ነው። it should have a trickling effect። እናንተ ብቻችሁን ከቀራችሁ ከላይ I don't think it's even worth it። አንድ የሰማሁት ንግግር አለ 6 years ago ነው የሆነ TED Talk የሚባል I'm sure ወጣቶች ሁላችሁ ታውቃላችሁ። አንድ ሴትዮ ስለ ሴቶች ይሄ ቢዝነስ ኢንቫይሮንመንት ላይ ስትናገር UK ላይ there are more Davids than women as CEOs አለችና ዴቪድ የሚባሉ ወንዶች ቁጥራቸው እንግዲህ ሌላውን ቁጥር ትታ ማለት ነው። ስለዚህ ይሄ ኢኒኳሊቲ አለ፣ በቅርቡ ምን ፈታው አይደለም። ለምሳሌ የፔይ ኢኒኳሊቲ ግሎባሊ ሲወራ ቢያንስ 50 ዓመት ያስፈልገናል ይላሉ ሶልቭ ለማድረግ። ሪያሊስቲክ የሆነ አንደርስታንዲንግ ኦፍ your surrounding is very very important። በጣም ናይቭ መሆን በጣም ዲስከሬጅድ መሆን ጥሩ አይደለም፣ ግን ሪያሊስቲክ የሆነ ቪው ያስፈልጋል። I think I have that እሱን በየቀኑ ናቪጌት ለማድረግ እንሞክራለን ማለት ነው። ልጠይቅሽ እዛው ላይ መልሼ ማለት ነው ማኔጅመንት ስታይልሽ ሲያንቺ
ብዙ እንግዲህ ካንቺ በፊት የነበሩት ወንዶች የያዙት ፖዚሽን ነው። አንቺ ስትመጪ ኤክስፔክቴሽኑ ታዲያ ምንድን ነው? እንደነሱ ማኔጅ እንድታረጊ ነው? በዛስ በኩል ነው ኢቭን ከሰብኦርዲኔትሽ ራሱ የሚመጣ አለ ወይ የሰው ኤክስፔክቴሽን? እሱንስ እንዴት ነው ናቪጌት የምታደርጊው? ዜር ኢዝ ያው የኔን ፕሬዲሰሰር ታውቃላችሁ፣ እንደውም እለዋለሁ ረጅም ሰው ነው በቁመትም እና ባንተ ጫማ ውስጥ መግባት ሊትራሊም ፊገራቲቭሊም ከባድ ነው እለዋለሁ። ቢካዝ አይ አም አዚኖ ሾርትን ምናምን ሁልጊዜ ኤክስፔክቴሽኖች አሉ። ሌላው እንደው የሰማሁት የምለው ሪሌት ለማድረግ እንዲያመች ነው። አንድ በጣም ሪሰንትሊ ያየው ቲክቶክ ቪዲዮ ነው። ዶንት ዩ ቲንክ አይ ዋች ቲክቶክ ሰምታይምስ አይ ዱ በደንብ እና አውቃለሁ። ምን ሰምቻለሁ? ሰዎች 3 የቤት ስራ ተሰጣቸው። ማለት የሰው ጀነራሊ የሂውመን ቢንግ አይታችሁት ይሆናል ይሄን ቪዲዮ። የሂውመን ቢንግ ጥሩ የምትሉት ትሬት ካራክተር ምንድን ነው ተብሎ አሳይመንት ተሰጣቸው። ዴይ ራይት በቃ በጣም ጎበዝ አሰርቲቭ ብላ ብላ። ከዛ የወንድ ደግሞ ጻፉ ተባሉ። ለወንዱ የጻፉት ኢዝ ሞር ኦር ለስ ለሰው ልጅ ጀነራሊ ከጻፉት ጋር ኢትስ አይደንቲካል። ለሴት ጻፉ ሲባሉ የጻፉት ኢዝ ዘ ኤግዛክት ኦፖዚት። ስለዚህ ኢትስ ቬሪ ዲፊካልት ቱ ቢ ጎበዝ ሴት ሊደር ኤንድ ቱ ቢ ፐርሲቭድ አዝ አ ጉድ ሂውመን ቢንግ። ስላልሆናችሁ አይደለም፣ ኢትስ ጀስት ዲፊካልት ባለው ፐርሰፕሽን ምክንያት ማለት ነው። ግን አይ ቲንክ ቅድም እንዳልኩት ሪዝነብሊ ስለሆነ ኤንጌጅ ማድረግ ያለብን ከነዚህ ኤክስፔክቴሽኖች ጋር አይ ቲንክ እኔ አትሊስት በእኔ አይን የምሞክረው ኮላቦሬቲቭ የሆነ ማኔጅመንት እንዲኖር ፈልጋለሁ። ከወንዶችም ከሴቶችም ከኔ እኩልም ከሚበልጡም ኤክስፒሪየንስ ካላቸውም የተለያየ ቦታ። ሁለተኛ ግን አሰርቲቭ መሆን ግን እንትን ነው ዩ ካን ሌብል ዩር ባውንድሪስ ግሪን የሎ ኤንድ ሬድ። አንዳንዶቹ ባውንድሪስ በጭራሽ ለድርድር መቅረብ የለባቸውም። እንደ ሰው ብቻ ሳይሆን አክቹዋሊ ብዙ ጊዜ ተቋም ማሰብ የበለጠ የሚመጡትንም ነገሮች ፐርሰናሊ ላለመውሰድ ይረዳል። ለዚህ ለምሳሌ እኔ ሁልጊዜ ጠይቄ የነበረው አይ ሪሊ ላይክ ዘ ኮንሰፕት ኦፍ ሰርቫንት ሊደርሽፕ በጣም። ከዛ ሜንተር የሚያረጉኝ ሰው አሉና ፕሬዘንት ሲያረጉልኝ ስለዚህ ቶፒክ ሰርቫንት ሊደርሽፕ እንዲህ ነው እንዲህ ነው እንዲህ ነው ሲሉኝ do I have to be a servant to like individuals? Because especially in the set it will even encourage contempt አይደለ? ከዛ ስጠይቃቸው በጣም ኢምፖርታንት ነገር ነገሩኝ። you are not a servant to individuals, you are a servant to your cause, your purpose, the impact you want to make, the goal you have for your personal growth of course እና ደግሞ ለተቋምሽ። so that gave me comfort። ለዚህ በዛ ውስጥ ያንን ጎል አንዳንዴ የራስን ፐርሰናል ኢንትረስት ኮምፕሮማይዝ አይ ዶንት ኖ ሃው ቱ ሴይ ኢት፣ ግን አንዳንዴ ያንን ሁሉ ኮምፕሮማይዝ አድርጎ ጎል ጋር ለመድረስ በጣም ማሰብ የሚያስፈልግ ይመስለኛል። ግን ኮምፕሮማይዝ ማላረጋቸው መርሆች አሉ። አንዳንዴ ሪያክሽኖች ይኖራሉ፣ እነሱም ፕሮፐርሊ ማኔጅ ማድረግ ያስፈልጋል። እንግዲህ ሌላው ራሴን የማየው ሉስሊ ነው ይሄንን ሰክሰስ የሚለውን ቃል የምጠቀመው፣ ግን I see myself as a true Ethiopian quotation with success story because እኔ ኢትዮጵያ ውስጥ ነው የተወለድኩት። I'd say middle level ራሱ ማለት አልችልም። ቤተሰቦቼን they are on the lower end financially speaking። መንግስት ትምህርት ቤት ነው የተማርኩት። early on I think public school የሚባሉት የህዝብ ትምህርት ቤት ይባሉ የነበሩት ነው የሄድኩት። የመንግስት ዩኒቨርሲቲ ነው የተማርኩት። ከዛ በኋላም ሁለቱን ማስተርሶቼንም እንደዛው ነው የተማርኩት። 12 አመት ፐብሊክ ሰርቪስ ውስጥ ነው የኖርኩት። አይ ዋዝ ወሪድ እንደዚህ አይነት ቦታ እንኳን ስቀመጥ the smallest of things ወሬ ያረጉኝ ነበረ። ግን here we are እግዚአብሔር ይመስገን፣ በሰዎችም ድጋፍ በእግዚአብሔርም ድጋፍ በቤተሰቦችም ድጋፍ አም ሄር እና እንደዛ ነው ማስበው ስለራሴ። thank you we see why she's a leader አይደለ? እንዴት ሊደር እንደሆነች አሁን ማየት ይችላል። thank you ወይዘሮ ሙሉ። እንግዲህ እንደው አጠራ ሰዓታችንም እያለቀችም ስለሆነ የናን ፕሮፊት ወርልድ እንግዲህ ብዙ እንዳለ ተናግረናል። ሁሉ ሰው ናን ፕሮፊት ማቋቋም ይፈልጋል። ለዚህ ከኦቲዝም ጀምሮ ከሀንገር ብዙ አይነት ናን ፕሮፊቶች አሉና ማአት አመት ስለሰራሽበት ብዬ ልጠይቅ ብዬ ነው። ሪዲዛይን ቢደረግ ይሄ ስራ እንደዚህ ቢመስል ከፖሊሲም ደረጃ ከኢንዲቪጁዋሎችም ደረጃ በዚህ መልኩ ቢመለከቱት ጥሩ ውጤት ያመጣል የምትዩ ነገር ምንድን ነው? በእርግጥ ቀላል ስራ አይደለም። ረጅም ጉዞ ነው። በአንድ ጊዜ መቀየር አይቻልም።
ለዚህ እኔ ለራሴ ጠቀመኝ ያለኝ በተለያየ ኔትወርክስ በተለየ ፕላትፎርምስ ከሪጂናልም ከኢንተርናሽናልም የማገኛቸው ብዙ ጊዜ እሳተፋለሁ ውጭም ሄጄ እና ራሴን አለ አይደለ ኢምፓወርን አድርጌያለሁ ራሴን እና በስራ ዓለም ደግሞ ስንመነዝረው አሁን እንዳለው የሊደርሺፕ ምንድናችንን ሴት እንዴት ትገዛ ሴት እንዴት ታስተዳድራለች የሚል አመለካከት ይኖራል። እህቴ እንዳለችው አንዳንዱ በግልጽ አንዳንዱ ደግሞ ውስጣዊ የሆነ ምንድነዎች ሊኖሩ ይችላሉ እና ይሄን ለማድረግ ራሴን ኢምፓወር ማድረግ ነበረብኝና ድርጅቴ እንዴት ነው መማራው በፖሊሲዎች ልዩ ፖሊሲዎች በማዘጋጀት አሳታፊ ማድረግ የሌላውንም ሀሳብ መቀበል ካልሆነም ደግሞ የሚያስፈልግ ቦታ ካለ ደግሞ ወሳኝ መሆን ሰው ያስፈልጋል። ስለዚህ ይሄ ነው የኔ የልምድ ምንድነው ብዬ አስባለሁ። ጥሩ ሀሳብ። እንግዲህ ያው ጊዜያችንን ስላለቀችብን በዚህ ጥያቄ ለሁላችሁም ብጨርስ ደስ ይለኛል። አንድ ምክር ወጣት ሊደር ለመሆን ለምታስብ ወይ ወጣት ቢዝነስ ለመጀመር ለምታስብ ልጅ አንድ ምክር ከህይወቴ ከባድ ነው አይኖ አውቃለሁ፣ ግን አንድ ምክር ብመክር ይህንን ብተውላቸው ደስ ይለኛል የምትይው ምንድን ነው? ወጣት ሴቶች ዋናው ነገር በራስ መተማመን ትልቁ ነገር ነው እና በራስ ኮንፊደንስ አድርጎ ልሰራ እችላለሁ ላደርግ እችላለሁ የሚለው ነገር አድርጎ ቢሄድ በጣም ጥሩ ምክር ነው። ሴቶች በተለይ ወጣቶች ናችሁ፣ የማትችሉት ነገር የለም። ባል ሚስቱ ሲመታ ፍርድ ቤትም ሌላም ሲል ምን አለ ባልሽ ነው ስለወደደሽ ነው ይላል። ለምን የጋብቻ ሰርቲፊኬት ነው እንጂ የተሰጠው የመደባደብ ሰርቲፊኬት አልተሰጠውም። በቃ ይኸውላችሁ ከዚህ አመሰግናለሁ። ያስፈልጋል። በጣም ደስ የሚል ከልብሽ ፓሽን ስላለ ነው እና በጣም አረግ አመሰግናለሁ። ደስ የሚል ምክር። ዋን ፒስ ኦፍ አድቫይስ አንድ ነገር ምለው ያው በምንሰራበት ስራ ሁሉ ዲሲፕሊን ይኑረን ነው። የስራ ሰዓት እናክብር። ሌላው የምለው ደግሞ ቃላችንን እንጠብቅ። የምንሆነው እንሁን፣ ለራሳችን እውነተኛ እንሁን ነው ሁለተኛው። ሌላው ከልብ መስራት ነው። ከዛ ደግሞ ሁልጊዜ የምንሰራው ነገር የምሰራውን ነገር ለምንድን ነው የምሰራው? እዛ ቦታ የሚሄደው ለምንድን ነው? እወደዋለሁ። ሌላው ራሳችንን እንጠብ። በተቻለ መጠን አጋጣሚዎችን ተጠቀሙ። የምትፈልጉትን ሰው ካገኛችሁ ከመናገር ወደ ኋላ አትበሉ ነው ምለው። አመሰግናለሁ። ቴንክ ዩ። በአንድ ምክር ሶስት ተሰጠን ማለት ነው። ዋን ፒስ ኦፍ አድቫይስ ያው ራፕ እየተባልኩ ስለሆነ as much as possible በጣም I'll try to keep it short. ሪሰንትሊ አንድ ሪፖርት አይቻለው የሲኤንኤን ኦር የብሉምበርግ ምንድነው የሚለው ሴቶች ፕሮሞት የመደረግ አምቢሽን አላቸው። አምቢሽናቸው ላይ ለውጥ የለም፣ ግን ፕሮሞሽንን ፐርሱ የማድረግ ሬታቸው ግን ሲግኒፊካንትሊ ቀንሷል የሚል በጣም ሪሰንትሊ የወጣ ሪፖርት ነው። ስለዚህ ሁላችንም ጋር ሁላችንም መንገድ ላይ ችግሮች ይመጣሉ። ይሄ ፕሮሞሽንን ፐርሱ ማድረግ የቀነሱት is because the support from their companies ተቋማቶቻቸው ምናምን እየቀነሱ ስለሄዱ የዳይቨርሲቲ ኮሚትመንቶች እየቀነሱ ስለሄዱ ነውና እኔ የምለው I want to close with Maya Angelou's poem Still I Rise። ብዙ ሂስቶሪካል ኢምባላንስስ አሉ። አሁንም ኦፐሬት የምናደርግበት ኢንቫይሮንመንት የራሱ የሆኑ ከባድ ነገሮች አሉ። if you haven't read the poem I encourage you to do it። ከሂስቶሪካል ኢምባላንስ ጀምሮ እስከ ዛሬ በወቅቱ እስከነበረችበት ጊዜ ድረስ ያለውን በፓራግራፍ ያለበት ፖይም ነው። ግን I want you to say still I rise። you don't back down, you still rise። still I rise። thank you። በጣም ቆንጆ። አንድ ምክር ሙሉ እኔ የምለው ተጽዕኖ በባህሉ ያለው ኖርምስ አሁንም የረቀቀ ቢሆን የቀነሰም ቢሆን ስቲል ሴቶች ላይ አመለካከቱ ብዙ አለ። ስለዚህ ለሴት ወጣቶች መመክረው አትችም አትሻገሪም የሚለውን ባህል አይ እኔ እችላለሁ እሻገራለሁ አደርገዋለሁ የሚል አመለካከት ያስፈልጋል፣ መነሳሳት ያስፈልጋል። ስለዚህ ይቻላል ነው ብለው ይቻላል፣ መውጣት ይቻላል። እናንተ ደግሞ ከኛ የተለዩ ልዩ ብዙ ችግር ነው ያለን ሀገራችን። ብዙ አውጥታችሁ ብዙ መቀየር መለወጥ የምትችሉ ወጣቶች ይችላላችሁ።
በእምነት በደስታ ይሄንን አለ። አመሰግናለሁ። በጣም ደስ ይላል። ቴንክ ዩ ሶ እንግዲህ መቀጠል ብዙ ብንችል ጊዜ ቢኖር ደስ ይለኛል፣ ግን አይ ስቲል አይ ራይዝ ነው ያልሻል። ማያ አንጀሎ ማይ ፌቨሪት ፖኤት፣ የእሷ መጽሐፍ ማናችሁ ማግኘት ትችላላችሁ። ቴንክ ዩ በጣም አይ ሆፕ በእንደዚህ ቆይታ እንደተደሰታችሁ በጣም እተማመናለሁ። ብዙ እንደተማራችሁ እተማመናለሁ። እንግዲህ ኢቨንቱ ይቀጥላል። ጎሻፕ ሌሎችም ሴሽኖች አሉ። ተዝናኑ፣ ፈታ በሉ። ከኛ ጋር ቀናችሁን አሳልፉ። ቴንክ ዩ ሶ ማች ሁላችሁም በጣም በጣም አመሰግናችኋለሁ። ተመልካቾቻችን እንግዲህ በዛሬ ፕሮግራማችን እንደተደሰታችሁ፣ ጠቃሚ ሀሳቦችን እንዳገኛችሁ፣ ብዙ እንደኔ ከነዚህ ትልልቅ ሴቶች እንደተማራችሁ አልጠራጠርም። በሚቀጥለው ሳምንት ደግሞ ፒች ኮምፒቲሽን የመጨረሻውን የኤምፓወር አዲስ ፕሮግራም ይዘንላችሁ እንቀርባለን። ይህን እድል ተጠቅሜ ስፖንሰሮቻችንን በሙሉ በጣም ከልብ ላመሰግን ወዳለሁ። እንግዲህ በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።